ስዊት ተቀም እንዴ ኧረ ስዊት ነይ ተመለሽ እንዴ ኧረ ሩጫ ተመለሽ አንቺ ቦታሽን ያዢ ተብለሻል እንዳትልቂ ተብለሻል ተመለሽ ስዊት ነይ ተመለሽ ነይ ቶሎ በይ ካልተመለሽ እኔ አልቀጥልም እንዴት ያለ ነገር ነው እንደዚህ ልጅ አስቸጋሪ እየዘለሉ ይወርዳሉ ባስመሰሉት ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ሃይ ቻ ኮኪ ግቲ ስዊት ነይ ተመለሽ ሄራን እንዳትስበልኛል በጥያቄ የሚጣ ታላቁ አብርሃምን ታውቂያለሽ ታላቁ አብርሃም አዎ ዊሜት ሻው ተዋወቅ ላይክ ወንድሜ ነው እሺ ወንድሜ ነው በደም ላይ ያኔ አናዘር ኮፒ ማለት ነው አይ አሊ ነው ያሳዘኝ እዚህ ቤት በየምስቆን ሞዴሬተር የሚቀመው አይ አሊ በጣም ነው ማዝ ነው አሊ እሺ ከኮኪ ጋር እንቀጥል ወደ አስተያየት እንመለስ እዚህ በጣም ታዝብሻለሁ እሺ ኮኪ ጠይቂኝ ይቅርታ እሺ ከተገናኘን ሰዎች ፍሪ ዊል አላቸው ደግሞ ነፃ ፍቃድ አላቸው ወይ ብለህ ታስባለህ? ከዚሁ ጋር ከተገናኘ ማለት ነው። ያው በደንብ ነው ያላችሁ። አዎ ጥያቄ ከምን አንፃር እንደጠየቁ በደንብ እርግጠኛ ነኝ አውቃለሁ። የሆነ ነገር ልንገርሽ ይሄንን ሙሉ ለሙሉ እንዲመለስልሽ ኮኪ እሺ ታላቁ እሺ ጃሶሪ ተቀጥራለህና ፍሪ ዊል ሲባል ምን ማለት ነው? አሁን እኔ ፍሪ ዊል እንደ መብት ከሆነ ሰዎች መብት ያለው ጉዳይ አለ፣ የሌላቸው ነገር አለ። ለምሳሌ አንድ ሰው ወንጀልን የመስራት ምናምን መብት የለውም። ፍሪ ዊልን የምትረጂው እንደ መብት ከሆነ መብት ማለት የማያስጠይቅ ነገር ስለሆነ መብት የለውም፣ ወይም ደግሞ ነፃነት የለውም ወንጀልን የመስራት ግን ፈቃድ አለው ማለት በራሱ ፈቃድ ነው የሚሰራው፣ በራሱ ፈቃድ ነው ድርጊቶቹ የሚያደርገው፣ ያስጠይቀውም ማለት አይደለም። እና ፍሪ ዊል ስትይ የማያስጠይቅ ነገር ከሆነ የሰው ልጅ የማያስጠይቁ ነገሮች ያሉት የተገደበ ነው። ሙሉ ለሙሉ የማያስጠይቁ ነገሮች ያሉት ፍጡር አይደለም። ነፃ ሳይሆን ፈቃድ ግን አለው ማለት የማድረግ ፈቃድ አለው። እሺ ኮኪ ሰማሹ ታላቁ ያለሽን? አዎ ኦፍ ኮርስ። እሺ እኔ ደግሞ በምን አንፃር መሰለክ የኔን ደግሞ ሐሳብ እንጂ ሐሳብ አገኘሁት ያልኩት የኔን ሐሳብ ደግሞ ልንገርሽ። አሁን አንድ ነገር ደግሞ ቀደም ኮመን የሚያደርገን ነገር አለ አላልኩሽም? አሁን ደግሞ በጣም እርግጠኛ ሆኜ ኮመን የሚያደርገን ነገር አለ ብዬ አምናለሁ። እርግጠኛ ሆኜ ነው የምነግርሽ። እኔ ያላቀሽም ያለ ትናንትና ግን እርግጠኛ ነኝ። ፊል አደርግሻለሁና አሁን ምን ነገር አለ መሰለሽ ኮኪ ካለሽበት የእምነት አይነት ወይ ደግሞ ደረጃ ሊሆን ይችላል ወደዚህ ለምን እንደመጣሽ ታውቂያለሽ? አንደኛ የሰውኛነት ጥያቄ ማለት የሰው የሚባልነት ጥያቄ ሰው አይደለም እንደ ሰው ተዋደን እንደ ሰው ተከባብረን እንደ ሰው ሳንጎዳዳ ይሄ በቃ ሰው የመሆን ጥያቄ አለ አይደል? እኔ ሰው መሆን እፈልጋለሁ። ስለዚህ ሰው የመሆን መብት የለኝም ወይ? ገባሽ አይደል? ንጹህ ሆኜ ምድር ላይ በሰዎች ሳልነካ በቃ ማንንም እስካልነካው ድረስ ሰዎች ማንም ሰው እኔን ሳይነካኝ በደስተኛ ሁኔታ መኖር ይችላለሁ ወይ? ሰዎች ስለምንድን ነው እንደኔ በቃ ንጹህ ለመሆን የማይሞክሩት ለምን ክፉ ይሆናሉ? እና አምላክ ለዚህስ ምን መልሳሉ ምናምን ከሚለው አንፃር ነው ጥያቄሽ። ፍሪ ዊል የሚያልሽው ሰዎች ጥሩ ሆነው ክፉ ነገር በግድ ይደርስባቸዋል ህፃናት ምናምን ነገር ከዚህ አንፃር ነው ጥያቄ ያነሳሽው። ልክ ነው። ፊል አድርጌሻለሁ ማለት ነው አይደል? ያ በጣም አሪፍ። እንደዚህ ደስ አይል ሰው ፊል ስታረጉ በደም ነው ፊልም ማድረግሽ። ከዚህ በኋላ እንትን እንላለን። ጀሞ 200 ምናምን ሰዎች ያላችሁ ታፕታፕና ኮፒ ሊንክ አድርጉ። እንደዚህ ስታደርጉ ይሄ ላይቭ ብዙ ሰው ጋር ይሄዳል።
ብዙ ሰው ይሄዳል ማለት ነው። ምናልባት ደግሞ እንደዚህ ስለ ሃይማኖት የምናወራቸው ጥያቄ የሆነባቸው ሰዎች ሊኖሩ ስለሚችሉ እናወራቸዋለን ማለት ነው። ብሩክቲ ማውራት የምችል ከሆነ ወደ ላይ መምጣት ትችላለሽ፣ ጥያቄዎችሽ መጠየቅ ትችላለሽ። ስለዚህ ኮኪ አንድ ጥያቄ ለጠይቅሽ ምን መሰለሽ፣ አንቺ አሁን ለምሳሌ ሰው ነው ብለሽ የምታምኚው ይሄ የሰውነት አሪፍ ሌቭል ነው ብለሽ የምታስቢው ሰውኛነት አለ አይደል ኮኪ? ምናልባት እሺ ዓለም ላይ ያሉ ሰዎች ጠቅላላ እንደሱ አይነት ሰው ቢሆኑ ዓለም ምን አይነት ገጽታ ይኖራት ነበር? ሰላም የሆነ ወርድ ይኖረናል ብዬ አስባለሁ። ገነት ይኖረናል አይደል? ላይክ ሱቅ ሄደሽ በብር አይደለም የምትገዢው። ዝም ብለሽ እንዴ ኮኪ ላንቺ ሞሰጅ ምናምን አንቺ ስራ የምትሰሪው በነፃ ነው። ብር የሚባል ነገር አይኖር፣ መተሳሰብ ዕዳ የሚባል ነገር የለም። ሁሉም በፍቅርና በመተሳሰብ ውስጥ ነው። የሆነ በቃ ደስ የሚል ብለሲንግ አለ። የሆነ ገበሬ ማሳ ሄደሽ የፈለግሽውን ነገር አጭደሽ ትወስጃለሽ። አንቺም ደግሞ በቃ ይሄ ፍሪ ነው ያለው ነገር የሚሆነው ማለት ነው። ምክንያቱም ዓለም እኮ በቂ ነገር አላት። እኛንን የሆኑ ሰዎችን እንትን ብዙ የያዝንና እነሱን ደሃ አደረግናቸው እና እንደሱ አይመስልሽም? የካፒታሊስት ቪው ማለት ያ እና ደግሞ ያልኩታ ማለት ነው። ሰዎች do think they have the capacity like ይሄ good and evil የሚለውን ነገር አይደንቲፋይ የማድረግ የብሬን ካፓሲቲያችን ሊሚትድ ነው ብዬ አምናለሁ። like ይሄ ምድር ላይ ባለው ነገር ስናየው ምሳሌ ሳይንቲፊካሊ አሁን ሰዎች አንድ ሰው ፐርሰናሊቲ ዋይዝ ቢልድ የሚደረገው at the age of like 85% የሚሆነው ፐርሰናሊቲው it's already ሜክ ተደርጓል። በምን በኢንቫይሮንመንት፣ በሶሳይቲ፣ በፋሚሊ ቢልድ ተደርጓል ኦልሬዲ። 7 ዓመት 6 ዓመት ማለት ልጁ ኮንሺየስ ፕሮሰስ ማድረግ በማይችል ኦልሬዲ ለነገሮች ያለው አመለካከት ሪስፖንሱ ሰብኮንሺየስሊ ቢልድ ተደርጓል። ከዛ ያ ሰው ካደገ በኋላ የሚኖረው ባህሪያት አብዛኞቹ ነገሮች ሜክ የሚያደርጋቸው ዲሲሽኖች ኮንሺየስ ከመሆን ይልቅ በሰብኮንሺየስ ማይንዱ የመወሰን እድላቸው ከፍተኛ ነው። ስለዚህ ሰዎች ያ በሚሆን ጊዜ ሪዝነብል የሆነ ዲሲሽን ሜክ የማድረግ አቅማቸው በጣም በጣም ሊሚትድ ነው። ስለዚህ ሰዎች ፍሪ ዊል አላቸው። የምር አእምሯችን በደንብ ካፓሲቴትድ የሆነ ጉድና ኢቨን አይደንቲፋይ ማድረግ የሚችል ነው ብዬ አላምንም። ለምሳሌ ቦታ ነው የነፍሰ ገዳይ ማንም ሰው ፎም ባለሶይቲ ያፈነገጡ ማንነቱ ቢጠየቅ የሚፈልገው ነገር ነው ብዬ አላስብም። ነገር ግን እንዲሁ የሚያዩት ፋሉት አብዛኛው የሰው ልጅ ዲሲሽን ሜድ ስለዚህ ይሄ አዌር ያልሆነን ሰው ያን ያክል ኮንሺየስሊ ማይንድ መጠቀም ካፓሲቲ የሌለውን ሰው ይሄን አድርገሃል ስለዚህ ይሄ ካልኩሌት ተደርጎ ለፍርድ ትቀርባለህ ለው ነገር ሪዝናብል ነው ወይ የሚል ነው ከሚል ፖይንት ነው። እሺ ቀጥሉ። እንትን ነው አክቹሊ ያነሳሽው ነገር ልክ ነው። ግን እስቲ አንድ ሐሳብ ነበረኝ እና እንትን እስቲ ኮመንት ላይ ድህረ ዝምንና ብላችሁ ጻፉ። ድህረ ዝምንና እስቲ እቺ ሐሳብ የራሴ ፍልስፍና ናት፣ ግን እንትን እንላለን እኔ ራሴ አብራራላችኋለሁ። ድህረ ዝምንና አይ ቲንክ ከዚህ በፊት አውርተንበት እናውቃለን። ኮፒ ድህረ ዝምንና ማለት የዘመናዊነት አጽናፋዊ እይታ፣ አጽናፋዊ ሐሳብ፣ አጽናፋዊ ውጤትና በቃ ይሄ አጽናፉ አለ አይደለ? አጽናፉ ምንድነው? እይታው አለ፣ ውጤቱ አለ፣ ሐሳቡ አለ። ባሽ አይደለ? ከዛ በዛ ውስጥ ደግሞ የሚሄዱ ይሄ በዘመናዊነት ውስጥ ማለት ነው። እና ለምሳሌ አንድ ቦታ ልውሰድሽ። አሁን ከስንት ዓመት በፊት መሰለሽ ከመቶ ምናምን ዓመት በፊት በወስድሽ ይሄ ብዙ ሆስፒታል የለም፣ ብዙ ዶክተሮች የሉም፣ ብዙ እውቀት የለም፣ ግን ብዙ ታማሚ ሰው የለም። ባሽ አይደለ? ስለዚህ አሁን ላይ ደግሞ ስትመጪ ብዙ የሕክምና በጣም ብዙ አክሰሶች አሉ። በሽቶም ደግሞ አዘ ሴም ታይም እየጨመረ ነው ማለት እና ይሄንን ነገር ልነግርሽ የፈለኩት ምንድነው እኔ ላይክ ዝም ብዬ ሳየው ዘመንን ብለን ግን ያልናቸው ነገሮች በጣም እኛን መጥፎ ነው እያደረጉ ነው።
በቃ የማናስበው ነገር ከልጅነት ለምዶ ጀምረን እየለመድን እየሄድን ነው በሻለ ከዛ በኋላ ከዛ ነገር ውስጥ ተናል ከዛ ነገር ውስጥ መውጣት የሚያቅተን ለምንድን ነው ካሁን አንቺ ምን ታደርጊያለሽ መሰለሽማ ላይክ 30 እንጨት ትገዣለሽ ቋሚ እንጨት ማለት ነው ከዛ ያንን ቋሚ እንጨት ዙሪያሽ ላይ ተተኪውና ከዛ በኋላ እሱን ይዘሽ መውጣት እኮ አቃተኝ እንደማለት ነው በሻለ ሰው ፍሪ መሆን ይችላል ከምንም ነገር ማለት ነው ፍሪ መሆን የሚችለው ሰው በመሆን ሰውኛነትን አብሶ አንቺ የምትረጅ ከሆነ ፍሪ መሆን ትችላለሽ ግን ፍሪ ስትሆኚ ደግሞ ምናልባት ዓለም ላይ የማይመቹሽ ነገሮች ሊኖሩ ይችላል አሁን ለምሳሌ ጥሩ ሰው በመሆንሽ ልትበደይ ትችላለሽ ጥሩ ሰው በመሆንሽ ሰዎች ሊጠቀሙብሽ ይችላሉ ጥሩ ሰው በመሆንሽ ሰዎች ሊበድሉሽ የማይገባሽን ቦታ ሊሰጡሽ ይችላሉ አባሽ አይደለ ስለዚህ አሁን ጀነራሊ ከቅድሙ ጋር ሳገናኝልሽ ምንድነው የሚሆነው ዓለም ለከኔና አንቺ እንዳሰብናቸው አይነት ሰዎች ቢሞላ ኖሮ ዓለም ለሁሉም ሰው ተስማሚ የምትመች ነበረች ስለዚህ ሰዎች ደግሞ እንደዚህ አልሆኑም ስለዚህ ሰዎች እንደዚህ ካልሆኑ ዓለም እንደዚህ ለመሆኗ አሁን ላለንበት ደረጃ ተጠያቂዎች ሰዎች ናቸው ማለት ነው ለከኔና አንቺ ነን ተጠያቂዎች ይህንን ነገር ዘቴም አይ አንደርስታንድ ማለት ነው እንትን ጀማው እስቲ አንድ ጊዜ ስራ ልስጣችሁ ቀላል ስራ እውነት መጣን ቪዲዮን ኮፒ ሊንክ እና ላይክ አድርጉለት ገብታችሁ ቪዲዮ ለቋል እሺ ሁላችሁም ኮፒ ሊንክ አድርጉ አንድ ገብታችሁ አካውንቱን ሪፖርት እያደረጉበት ስለተመታ ነው ከዛ ኮኪዬ ልክ ይሄንን ነገር ስረዳ እኔ ፐርሰናሊ ምን እንዳደረኩ ልንገርሽማ እኔ በህይወቴ የማገኛቸውን ሰዎች በጣም እንዳይጎዱኝ እጠነቀቃለሁ ባሽ አይደለም የሚጎዱኝ እነሱ ናቸው አምላክ አይደለም ማንንም አይደለም ከዛ በኋላ ደግሞ በራሴ ጉዳይ ደግሞ ምን አደረኩኝ ካልኩኝ መልካም በሆነ ነገር በሰዎች ህይወት ለመዋጣት ካልቻልኩኝ ደግሞ ላለመዋጣት መጥፎም ነገር ላለማድረግ ማለት ነው ይሄ የኔ ዲሲዥን ነው ገባሽ አይደለ ይሄ ደግሞ ኢንስፓይሬሽኑ ምንድነው ሲባል ደግሞ ከሞት በኋላ የምተሳሰበው ነገር ከፈጣሪ ጋር ስላለን ስለ ሰዎች አይኑ ዴቨሎፕ የሚያደርጉት ነገር አለ ግን እሱን አውልቆ መጣል ይችላል አሁን ለምሳሌ አንቺ ከሆነ አመቶች በፊት በጣም ኦርቶዶክስ እኔ ነበርኩኝ ጥምቀት ምዝምር ዘንበት ተማሪ ነበርኩኝ ገባሽ ያኔ ቤተሰቦች እኔ ላይ ዴቨሎፕ ያደረጉት ነገር ነበር ሶ አየሁት አልተስማማኝም አውጣልኩት ገባሽ ከዛ በኋላ የሆነውን ነገር ፈለኩኝ ማለት እና አብዛኛው ላይክ ማጆሪቲው ሰው የሆነ ነገር ይለብሳል ወይ የሆነ ነገር ይጫንበታል ያ ነገር ምን እንደሆነ ያውቅ ከዛ ያ የተጫንሽ ነገር አንቺን እንትን ያደርግሻል የሆነ ቅርጽ ያስይዝሻል ገባለ እና ብዙ ሰዎች በዚህ ቅርጽ ላይ ለመላቀቅ ነፃ ለመሆን በጣም ይከብዳቸው በጣም ማለት ገባሽ አይደለ ከዛ በኋላ በቃ ቤተሰቦቻቸው እንደቀረጿቸው አይነት ሰው ነው የሚሆኑት ማለት መሆን ይባላል ፍሪ ማለት ግዴታ በዛ ውስጥ እንትን ማለት ግዴታ አይደለም የሚከብድ ነገር አይደለም ከዛ ውስጥ መውጣት የሚከብድ ነገር አይደለም በቃ ኒውትራል ሆኖ ማሰብ ራሱ በቂ ነው ብዬ አምናለሁ ታላቁ ኡስታዝ ቀዳሚ ሰማሊ ተምሩት ነገር ካለ ሲጨውና ምድር ሰጠን ወደ ይታያል ወአለይኩም ሰላም ወራህመቱላሂ ወበረካቱ ይሰማል ያው አመቺ ቦታ ላይ አይደለም ግን ይሁን እንሰልጣት ብዬ ነው የገባሁት ያው ማለት ፈልገው እሷ ያነሳቸው ሂማን ቢንግ በጊዜ ሂደት ፕሮግራም ሊሆን ይችላል in accordance with response to a given variable ማለት ነው ላሉ ሁኔታዎች የሚሰጠው ምላሽ ራሱ ፕሮግራም እያደረገ ነው ያለው በሚያው በሚሰማው ወይም በአምስት የስሜት ህዋሳት በሚወስደው መረጃ ራሱን ፕሮግራም ያደርጋል እንደውም ፈረንጆች አንድ አባባል አላቸው ሰው ማለት የሚበላውን ነው ይላል ይሄን ያሉበት ምክንያት ምንድነው የሚበላውን ሲል ቀጥታ ምግብ ለማለት ተፈልጎ አይደለም የሚበላውን ሲባል የሚወስደውን ለማለት ይባላል ማለት ግን ተርሚኒዝምን ለማቀንቀን ያው እድል የሚሰጥም ነው ብዬ አላስብም ከምን አኳያ መሰለሽ ይሄንን የምለው ኩኪ የሰማሽኝ ከሆነ ሰብኮንሽስ ማይንድ በሁለት መንገድ ፕሮግራም ነው አንዳንሺው early stage of development አንድ ከልጅነቱ ከአንድ አመት ጀምሮ ከዛ ከተወለደ ጀምሮ እስከ 7 አመት በከፍተኛ ደረጃ ኦብዘርቭ እያደረገ ስለሚማር ነገሮችን
መመከር ስለማር ፕሮግራም የሚሆንበት ሬት ሃይ ነው። በጣም ከባድ ነው። በዛን ወቅት ያመነው፣ በዛ ወቅት ያየው፣ በዛ ወቅት የሰማው ነገር ባክ ኦፍ ሂዝ ማይንድ ሊቀመጥ ሊደራጅ ይችላል። ያ ማለት ግን ሊቀየር አይችልም ማለት አይደለም። ባህሪ መልካሙ ዜና ይቀየራል። ሲቀየር ግን ዋጋ አስከፍሎ ነው የሚቀየር። ስለዚህ ያንን ዋጋ ለመክፈል ዝግጁ ሆነ ማንኛውም ሰው ካለ የጊዜ ጉዳይ ካልሆነ በቀር ባህሪውን መቀየር ይችላል። ኮንሸስ ፕሮግራሚንግ ማለት የሆነ የምንሳቸው ምላሾች የምናቸው እምነቶች ሪፒትድ በሆነ ፓተርን መጡ ማለት ነው። ሌላ ድግግሞሹ ከኮንሸስ ወደ ሰብኮንሸስ ማይንድ ሲያስገባቸው ነውና ያ ሰብኮንሸስ ደግሞ እዚህ ጋር ገርብ ይሄዳል። ያንን ግለሰብ ግን ዛሬን ኮንሸስ የሆነውን ስቴት ማስተካከል ከቻለ ግለሰቡ ጊዜ የሚውሰድ በተራዘመ ጊዜ ሊቀይር ይችላል። እኔ አንድ ያው ሀሳቡ ከቱ ሊሆን ስለፈለኩ አንድ ኤግዛምፕል ልንገርሽ። አንድ ለ16 ዓመት ያላቋረጥ በሆነ ዲተርሚን በሆነ ሰዓት ወይ 3 ሰዓት ጠዋት ላይ ቡና ይጠጣል። ስለዚህ 16 ዓመት ቡና የመጠጣት ልምድ አለው ማለት ነው። ሁሌ 3 ሰዓት ላይ ያለስ ቡና ካልጠጣ ቦዲው ምን ይከሳል? ከውስጥ አመጽ ይቀሰቅሳል። ይሄ አመጽ ራሱን በራስ ምታት ሊገልጽ ይችላል ወይም በምናምን ሊገልጽ ይችላል ምሳሌ ሲሆን ማለት ነው። እና ያ ራስ ምታት ወይም ያ የሚከሰተው ነገር ያው ሳይንሱ ዊዝድራዋል ኢፌክት ነው የሚለው ያንን ነገር ማቆሙ የሚፈጥረው ነገር። ይሄን ነገር 16 ዓመት ጠጥቼዋለሁ እና ማቆም አልችልም ብሎ ካመነ እምነቱ እሱን ለሚያደርገው ማቆም አይችልም። ግን ይሄንን ቡና የመጠጣት ወይም ሌላም አይነት አዲክሽን ከጀመሬ ቀይሮ ካመነ ግን ያንን የመቀየር ሁኔታ ሊፈጥር ይችላል። ለምሳሌ 3 ሰዓት ነበር የሚጠጣው፣ ያንን 3 ሰዓት የሚጠጣውን ነገር ወደ 6 ሰዓት ላይ ወርዶ ይችላል። 6 ሰዓት መጠጣት፣ ከዛ ነገ ደግሞ 7 ሰዓት፣ እንደዛ እያለ መጀመሪያ የሚያደርገው ፓተርኑን ዲስተርብ ያደርገዋል። ሰውነት የለመደው 3 ሰዓት ነው። አሶሲዬሽን ተፈጥሯል ከታይም ጋር ማለት ነው። ያንን አሶሲዬሽን መጀመሪያ ያጣው 6 ሰዓት ነገ ደግሞ 7 ሰዓት እያዛባው ይሄዳል። ከዛ በኋላ መዝለል ይጀምራል። የጠጣውን ነገር ዘሎ ነገ ይጠጣል ማለት ነው። እንደዛ እያለ ይሄ አሶሲዬሽን መስበር የሚቻልበት ደረጃ ላይ ሲደረስ ኮምፕሊት ማቆም የሚችልበት ሁኔታ ይፈጠራል ማለት ነው። ስለዚህ ያዛባዋል። ካዛባ በኋላ ደግሞ እየዘለለ ደረጃ በደረጃ ነገር ማቆም የሚቻልበት ሁኔታ ይፈጠራል። ይሄውን ከሰብኮንሸስ ማይንድ ተጽዕኖ መውጣት ይችላል በዚህ ፓተርን ማለት ግን ጥያቄ እንደመሰለኝ ወንድማችን ጃቢር ከአይዲዮሎጂ ከምናም ጋር የተያያዘ አይመስለኝም። በዋናነት ማለት ነው አይዲዮሎጂን ደረጃ በደረጃ እንደምቀይረው ኦልሬዲ ስለሚታወቅ ማለት ነው። ይሄ ዶፓሚን ፕሮዳክሽን የሚጠይቁ ባህሪያትን ይመስለኛል አጠያየቁ ተርሚቶች እንደዚህ የሚያምገስላቸው እና ፓተርን ዲስተርብ ማድረግ ዛሬ ከጀመርሽ ያው ተቀይራል። ልክ እንደ ግን ነው ግን ሲበቀል ለ20 ዓመት ከበቀለው ላይ የበቀለበት ላይ ወፍራው ቦታ ላይ ታችኛው ግንዱ ላይ ማስተካከል አይቻልም ወይም ይከብዳል። ስለዚህ የሚስተካከለው ምንድነው? ገና ወደፊት የሚበቅለው ላይ ዛሬ ትንሽ ቅጠል ሆኖ የሚሄደው ላይ እሱን ግን አቅጣጫው ቀይሮ አዲስ የሆነ ሁኔታ መፍጠር ይችላል። ባህል ስቀያ ነው መታየት የሚኖር ዛሬ ከተቻለ ነገን ከረጉሪያን እየቀየሩ ይቻላል ማለት ነው። የትናንታችን ያላለመሆን ሰን መለካከት ይፈልጋል። የስቀየሩ የቆረጠ ማለት ነው። ባህሪ ይቀየራል። መልካሙ ዜና፣ መጥፎ ዜና ግን ዋጋ አስከፍሎ ነው የሚቀየረው። ፍሪ ሚል የሚባል ነገር ባህሪ ይቀየራል ማለት ነው። እና እዚያ አኳያ ብትረጅ ይበልጥ ደግሞ ማብራራት የሚኖርብኝ ነገር ካለ ጥያቄሽን ስፔሲፊክ የሆኑ ኤግዛምፕሎችን አስደግፈሽ ብትነግሪ ከዛ አኳያ ምን እንነጋገር እንችላለን። ላይ ጥሩ ሀሳብ ነው ያነሱት። ኩኪሻ ገብቶሻል? ተመልሶልሻል ያለው ነገር
ኦኬ ያለሽ አለሁ። እሺ ቆይ አንዴ ከመቀጠልሽ በፊት ታላቁ የምቀጥለው ነገር የምጨምረው ነገር አለ ያልተነሳ ሀሳብ የሚመስልክ በደንብ ጥግብ ብለሽ እንድትውጭልን ስለፈለግን ያን ያክል የምጨምረው ነገር የለም። እምነት ጋር በተያያዘም እኛ ማለት ልክ እንደ አማኝ እኛም የምናስብ ምንድን ነው ፍጹማዊ ሞራሊቲ ለኛ ያለውን ነገር ያውቀው ፈጣሪ ነው ብለን ነው እንጂ እኛ በተገነባነው ማህበረሰብ ምናምን መሰረት በትክክል ስለ ሞራሊቲ እውቀቱ አለን ወይም ደግሞ አንቺ እንዳልሽው አይምሮአችን ሊሚትድ ነው ብለን ነው ምናምን ህጎችን ከኛ አንጻር በእጅ ብልጫ ሳይሆን ከፈጣሪ የሚወርዱ ቀና ትዕዛዞች የምንቀበለው ማለት ነው። እና ማህበረሰብ ለመቀየርም 23 ዓመት ሙሉ ጊዜ የወሰደበት ትልቁ ምክንያት ያው ዲቨሎፕ ያደረገ ስለሚመጣ ነው። ህጎቹም የሰው አመለካከትም ለዛም ነው አላህ Subhanahu Wa Ta'ala በቁርአን ነፍስን ከችሎታዋ በላይ አናስገድዳትም ይላልና አንቺ በአደግሽበት በጣም ከባድ ነገር ሆነ ቀስ በቀስ ይደረገ ነው ነገሮች የሚቀየሩ እንጂ በአንዴ አይደለም። ነገር ግን ልክ እንደ ፕሮግራም ብለሽ ልታስቢያለሽ ፊጥራ ነገር አለ ማለትም አላህ Subhanahu Wa Ta'ala ዘላለማዊ ጀሃነም የሚያስገባበት ሪዝን እና ዘላለማዊ ጀነት የምንገባበት ትልቁ ምክንያት ፊጥራ ነው። የሱን አንድ መለኮትነት ማመን ማለት ነው። ወይም ደግሞ የሱን አንድነት ማመን በፈጣሪ ኖር ማመንና 1000 ዓመትም ይሁን 1000 አማልክትም ይሁን 500 አማልክትም 3 አማልክትም ብትመልኪ ይህ ነገር ሲነገርሽ ግን በአንዴ ነው አእምሮሽ ፕሮሰስ አድርጎ በአንዴ ነው ሊቀበል የለው። ምክንያቱም ይሄ የኛ ፊጥራ ስለሆነ ማለት የተፈጠርንበት መስመር ስለሆነ ማለት ነውና ከዚህ በላይ የሚጨምሩ ምንም ነገር የለም። አሁን ታላቅ ያለውን ነገር ማለት ያለውን ሐሳብ ለማጠቃለል ምንድነው ከልጅነታችን ጀምሮ ዴቨሎፕ የምናደርገውን ማንነት መቀየር ማስተካከል እንችላለን። እና አንቺ የቀየርነው ያወለቅነው ነገር አለ ማለት የተሰራብን የሆነ ማለት ሰዎች የጫኑን ነገር አለ እሱን ቀየርነዋል። በቃ እኔ ለኖር በሚሆነት ይሄ አይደለም ሌላ እውነት አለ ብለን ወደሱ እየሄድን ነው። ሁለተኛው ነገር ደግሞ ታላቁ ያለሽ ፊጥራ ያለው ነገር ምንድነው እና ሃይማኖት ምንድነው ሲባል ያው ስለ ሃይማኖት ለነገርሽ ፈልጌ አይደለም ግን ተፈጥሮ ላይ ነው ሲባል ምንድን ማለት አንድ ሰው ሙስሊም ነው ማለት ምን ማለት ነው? አንደኛ ነገር አንድ አምላክ ሰው ሆኖ ምድር ላይ ይመላልሳል ማለት ነው። በቃ ሰው ተወኛል አንድ አምላክ ትገዣለሽ ማለት ሰው ምን ሲባል ሊያረጉብሽ የማፈልጊውን ነገር ሰው ላይ አለማድረግ ሰው ሊያረጉልሽ የምፈልጊውን ነገር ደግሞ ሰዎች ለሰዎች ማድረግ ማለት ነው። እና ይሄ ነው ኮኪዬ ቀጥይ። እሺ ቴንክ ዩ አይ ቲንክ ከብዙ እንትኑ ተመልሷል። የኔ ሪስፔክቲቭ የነበረው ሐሳቤ ሰዎች ያን ያክል እንትን ስላቸው ካሁን ምሳሌ ይሄ አሁን እንዴት ነው መጽደቅ ከሚሐሳብ ጋር ማለት ነው ምንድነው ጀነት ኦር ጀነት መግባትና ገሃነም መግባት ከሚለው አንፃር ሰዎች የሚገቡት ጉድ ዲድስ እና ባድ ዲድሳቸው ኮምፔር ተደርጎ የትኛው ነው ኦር ሰምቲንግ እንደዛ አይነት ነው ከሚለው ቶት ጋር ሰዎች ያን ያክል ካፓሲቲ ማይንዳቸው ያን ያክል ካፓሲቲ ያለው ስላልሆነ በዛ ደረጃ መዝኖ ሰዎች ይሄ ገሃነም ነው ይሄ ደግሞ የጀነት ነው የሚለው ነገር ኢዚት አፕሮፕሪየት ከአንግል ነው በተወሰነ መልኩ ተመልሶልኝ አመሰግናለሁ። የሚገርም አይዲያ አለ እዚህ ጋር ጨምርሻለሁ። ኡስታዝ ካላሚን ይቀጥሉና እኔም ጨምርሻለሁ። ቀጥሉ ኡስታዝ። ይሰማል? አዎ ይሰማል። መልካም። ሰዎች ዲሳይድ ማድረግ አይችሉም ማን ጀነት እንደሚገባ ማን ጀሃነም እንደሚገባ የሚለው ጉዳይ ኤግዛክትሊ ዲሳይድ ማድረግ ይሄን ዲሳይድ ማድረግ መብቱ የሰዎች አይደለም፣ ሰዎችን የፈጠረው ጌታ ነው። ስለዚህ እኛ ራሱ እንደ ሙስሊም ገሌ ጀነት ይገባል ገሌ ጀሃነም ይገባል እንላ አንችልም። ኢንተርምስ ኦፍ በግለሰብ ሆኖ ማለት ነው። ግን በመሰረተ
አላህ ያስቀመጣቸው ነገሮች አሉ፣ የወሰናቸው ነገሮች አሉ። ለምሳሌ ያሉ ጀነት አማራጮችን ወይም ዝርዝሮች በሚከተል የለውም በሚቀጥለውም ዓለም ከከሳሪዎች ነው የሚል ነገር አለ በእምነታችን። አንድ ሰው ሙስሊም ካልሆነ ጀነራሊ ጀነት የመግባት እድል የለውም ልንል እንችላለን። ሙስሊም ከሆነ በኋላ ግን እገሌ ጀነት ይገባል እገሌ ጀነት አይገባም የሚል ነገር ልናስቀምጥ አንችልም። ምክንያቱም ይህ ማለት ማንዴት ማለት ነው። ስለዚህ ምንድነው በመሰረተ ሀሳብ ደረጃ አንድ ሰው ጀነትም ሆነ ጀሃነም የሚያስገባው ስራ በፕሪንሲፕል ደረጃ ከመጥፎ ስራው ሲመዝን ጀነት የሚገባበት መጥፎ ስራው ደግሞ ከመልካም ስራው ሆነ ደግሞ የሚቀጣበት አሰራር አለ። ያ ነገር ተቀምጧል። ኦሬዲ እስከምን ድረስ ይቀጣል? ያው በአላህ ካላጋራ ያጠፋውን ወንጀል ያህል ተቀጥቶ ከዛ ጀነት የሚገባበት ሁኔታ ነው ያለው። ከሰለመ ሙስሊም ከሆነ ምናምን በአላህ አንድነት ካመነ በሱም ከሱም ጋር ሌሎች የጣዖት አማራጮችን ካላጋራ ማለት ነው። በዛ ደረጃ እናምናለን። ስለዚህ ጀነት ትገባ ጀነት አትገባም እንደሊቱ የለም። በዚህ ጉዳይ ላይ ግን ምንድነው እኛ የምናምነው ሰው ልጅ ዲሲሽኑ ፕሮግራም ስለሆነ ቀጥተኛና የተቃና ውሳኔ የሚያሳልፍበት የስነ አእምሮ ቁመና ላይ አይደለም ሊባል ይችላል፣ ላይሆን ይችላል። ባያዝ የሆነ ውሳኔ የሚያሳልፉ በጣም ብዙ ሰዎች አሉ። ይሄ ነገር ግን ይቀየራል ላይቀየርም ነው ክርክሩ መሆን ያለበት። በአንድ ህይወት ምዕራፍ ዴቨሎፕ አማካኝነት መጥፎ የሆነ ውሳኔ እያሳለፈ የመጣ አንድ ሰው ፕራክቲስ ከጀመረ ይህን ነገር የመቀየር ትግል ከጀመረ ራሱን ለመቀየር ወሰነ መልካም ስራ ለመስራት ካሰበ እና በዚህ ላይ ጥረት ካደረገ ሲሆን በዛው ልክ እየጠራ ነው የሚመጣው፣ እየተስተካከለ ነው። ከእያንዳንዱ አክሽኑ ከእያንዳንዱ ግንኙነቱ እየተማረ ከግንኙነት የሚወሰደው መረጃ ደግሞ ለቀጣይ ውሳኔዎች ግብአት እያደረገ ውሳኔውን እያቃናና እያስተካከለ የሚመጣበት ሁኔታ ይፈጠራል። ሂውማን ማይንድ ልክ እንደ እኔ በነገራችን ላይ ኢቮሉሽን ዝግመተ ለውጥ የሚባለው ነገር ሂውማን ማይንድ ላይ ሊሰራ ይችላል። አፕዋርድም ዳውንዋርድም በጣም ሊመጣ ይችላል። ኢቮልቭ አድርጎ በየደረጃው ጥሩ ነገር ሲማር ምን ሲል አልማርም ካለና በመጥፎ በስሜቱ ላይ ቆሞ ወይም ሀዋው የሚቀጥል ታይፕ ኦፍ ማንነት ካለው ደግሞ ከእንስሳ በታች የሆነ አስተሳሰብ ሊያስብ ይችላል። ቁልቁል ወደታች የሚወርድበትም ወደ ላይ የሚወጣበትም ህግ አለ። ግን ይህንን ነገር ዲተርምን የሚያደርገው የሚወስነው የእሱ ፕራክቲስ እሱ አመለካከት ለማስተካከል ያለው ቁርጠኝነትና ተግባር ነውና አመለካከት ይቀየራል። ቀጥተኛ ወደሆነ የውሳኔ ሰጭነት ባህሪ መምጣት ይቻላል። ነገር ግን ትግል ይጠይቃል። ስለዚህ ያ ነገር መልካም ፍቃድ ይጠይቃል የግለሰቡን ማለት ነው። ስለዚህ ያንን ነገር ለመቀበል ለመቀየር ዝግጁ ከሆንሽ የጊዜ ጉዳይ ነው። ፈተናዎች ይኖሩታል፣ ምን ይኖራል። ያ ነገር ግን ከጊዜ ጋር መቀየሩ አይቀርም ማለት ነው። ይሄ ላይ ምንም መጠራጠርም ያለበት አይመስለኝም። ስለዚህ ባያዝ የሆነ ዲሲሽን ልናሳልፍ እንችላለን። ዲሲሽኑ ማስከተል ኮንሲኩዌንስ እኛን ካስተማረን ግን ያንን ዲሲሽን ቀይረን መልካም ነገርም ማሳለፍ የምንችልበት ሁኔታ መፍጠር እንችላለን። ምክንያቱም ከስህተታችን የምንማር ከሆንን ብቻ የሆንን ሰዎች ከሆንን ብቻ ማለት ነው ይህን ነገር ማድረግ። ስለዚህ አይቻልም የሚለውን አመለካከት መተው የሚያስፈልግ ይመስለኛል። ከአይቻልም የአመለካከት አጥር ወጥተን ይቻላል ለሞክረዋለሁ ወደሚል አስተሳሰብ መግባት አለ። እዛ ላይ ቆመን ያን ነገር መቀየር እንችላለን ብዬ አስባለሁ። በኩል ያለው ሀሳብ ፐርስፔክቲቭ ያገኝ። እሺ ኡስታዝ ጨርሱ። አዎ እኔ በኔ በኩል ጨርሻለሁ። ምናልባት እሷ ማማጣት ነው አለ። እሺ ጀዛከላህ ኸይር። ግን ትንሽ ሙዚቃ አለ ከኋላ ኡስታዝ። ኦሬዲ እደጅ ስለሆንኩ ነው ካፌ አካባቢ እራት ልበላ ገብቼ ያለው ሀሳብን ጨምርላትና የእሷን ሀሳብ እንሰማለን። እሺ
ታላቁ የምትጨምረው ነገር አለክ? የተወራው ነገር ለእናንተ ድልስትና እኔ ሐሳብ ጨምርበታለሁ። ታላቁ እስሚዞ ሰላም አለይኩም። አዲስም ማውራት ከፈለግሽ ትችያለሽ። እውነት መጣ አካውንቱ ሪፖርት እየተደረገበት ነው። ኮፒ ሊንክ አድርጉ። በዛ መልኩ ተዋጡ በሚለው ነው። እስሚዞ ሰላም አለይኩም። ወአለይኩም ሰላም ጃዬ፣ እንዴት ናችሁ? አልሐምዱሊላህ ደህና ነክ? ሮ አላከበርኩም መሰለኝ። ይሶኪ ችግር የለም ሀቢቢ። ቀጥሉ፣ አዳምጣለሁ። ቀጥሉ። እሺ እንትን ኮኪዬ አሁን ኡስታዝም ካነሱት አንፃር የሆነ በጣም ኢዚ በሆነ ኤግዛምፕል አንዳንድ ነገሮችን እኔ እስልምና ላይ መጥቼ የተገረምኩባቸውን ነገሮች ልንገርሽ። በእስልምና ሃይማኖት አምላካችን አላህ አንቺን አንስቶ ጀነት አያስገባሽም ወይ አንቺን አንስቶ ጀሃነም አያስገባሽም። ግን ምንድነው የሚያደርግሽ? መንገዱን ይሰጥሻል። ይሄን መንገድ አይሽዋ ይልሻል። ይሄን መንገድ ቀጥ ብለሽ በቃ ጽናቱን ይዘሽ ከዚህ መንገድ እልም ዝልም ሳቲ የምትሄጂ ከሆነ ይልሻል ጀነት ትገቢያለሽ ይልሻል። ካልሽ ደግሞ በቃ ጀነት አትገቢም ይልሻል። ገባሻ? ከዛ በኋላ በዚህ በመንገድ ላይ ደግሞ ጋር እንደምትመጪ እኔ አዝዤሽ እየመጣሽ እንደሆነ እንድታምኚ ይፈልጋል። ገባሻ? በቃ ይሄ ነው እንትን ወይውን ነው የሰጠሽ ወደ ጀነትም ለመግባት ወደ ጀሃነም ለመግባት ማለት ነው። ጀነት መግባት ከፈለግሽ በቃ በዱ ላይ ጸንተሽ መሄድ ነው ወደ ጀነት ማለት ነው። እና ይሄ ነው ያለው ነገር በእስልምና ላይ። እና ሌላው ደግሞ ሁለተኛ ነገር ደግሞ ስለ ኃጢአት የተነሳ ነገር አለ። ስለ ኃጢአት በእስልምና ሃይማኖት ኃጢአት የማይቆጠራቸው አካላቶች አሉ። ለምሳሌ ህፃን ልጆች ኃጢአት አይቆጠርባቸውም። ሁለተኛ ነገር ደግሞ እንትን እብድ ሰዎች አእምሯቸው እንትን ያለ ሰዎች አቅል የሌላቸው በተለምዶ ማለት ነው። እነሱ ሰዎች ላይ ኃጢአት አይቆጠርም ለምሳሌ ማለት ነው። እንስሶች ላይ አይቆጠርም። ለምሳሌ በእንቅልፍ ልብሽ ተኝተሽ ሰሪ ኃጢአት አይቆጠርም፣ አትጠየቂባቸውም ማለት ነው። ከዛ በኋላ ደግሞ እሱ ደግሞ እንደገና ደግሞ ይከፋፈልና ደግሞ ኃጢአት በሶስት አይነት መንገድ እንትን ይላል። አላህ ላይ የምትሰሪው ኃጢአት አለ፣ አንቺ ሰው ላይ የምትሰሪው ኃጢአት አለ፣ እንደገና ራስሽ ላይ የምትሰሪው ኃጢአት አለ። እነዚህ ነገሮችን እንደ አይነቱ እንታወራርጁ ማለት ነው። እና የመጨረሻ ሎጂካል ነው ማለት ነው። እና እነዚህም ነገሮች አሉ እስልምና ላይ በጣም የተገረምኩባቸው ሀሳቦች ስለሆኑ ነው የምነግርሽ በሰማኋቸው ጊዜ ማለት ነው። እና ምናልባት ታላቁ የምጨምረው ነገር ካለ ጨምርና ወደ እሷ ሀሳብ እንሂድ ይሻላል። አዎ አንድ ሀሳብ ልጨምር። እሱ ምንድነው ፈጠን እያልኩ ለማውራት እሞክራለሁ። ሀሳብሽ ወይም ደግሞ ጥያቄሽ የሰው የማገናዘብ አቅሙ ወይም ደግሞ ሞራሊቲ የሚባለውን ነገር በህብረተሰቡ በኩል የሚገነባ ስለሆነ በአንዴ ተቀይሮ ሌላ ነገር ስለማይገባ ወይም ደግሞ በአንዴ ተቀይሮ መልካም ሰሪ ምናምን የታዘዙትን ነገሮች አድራጊ ላይሆን ስለሚችል፣ ስለዚህ እንዴት ነው ቅጣቱ ዘላለማዊ ጀነትን የሚባለው ነገር ከሰው አመለካከት አንጻር እንዴት ይታያል የሚል ይመስለኛል። እና ለዛ ነው እኔ ከኢስላም በጣም ከሚመጡ ነገሮች ውስጥ አንዱና ዋነኛው ትልቁ እኛ ጀነት የምንገባው የመጨረሻው እና ዋነኛ የሚባለው ነገር የአላህ ሱብሓነሁ ወተዓላ እዝነት ነው። በአላህ ሱብሓነሁ ወተዓላ እዝነት ነው የምንገባው። አስተዋጽኦ ይኖረዋል፣ ግን የመጨረሻ መግባታችን ግን የአላህ ሱብሓነሁ ወተዓላ እዝነት ነው። ያ መሆኑ ምንድን ነው አሪፉ ነገር ካልሽኝ፣ ለምሳሌ አንድ ሰው በጣም በተጨቆነ ህይወት ውስጥ ሆኖ ብዙ መልካም ነገሮችን ላይሰራ ይችላል። ከማህበረሰቡ አንጻር የተወሰኑ መልካም ነገሮችን ሊሰራ ይችላል እና መጥፎ ስራው ሊያመዝን ይችላል። አሁን የአላህ እዝነት ከሌለበት የሆነ መልካም ስራው እዚህ ጋር ይቀመጣል፣ የሆነ መጥፎ ስራው እዚህ ጋር ይቀመጣል። ስለዚህ መጥፎ ስራው ያመዝናል፣ ሰው ወደ ጀሃነም ይወርዳል ማለት ነው። እንደዛ የለም። ይህም ላይ እዛ አይነት አገባብ የለውም። አላህ ሱብሓነሁ ወተዓላ የሰውየውን ኮንዲሽኑን ያያል። ለዛ ነው አንድ መልካም ስራ ከ10 ነው የሚጀምረው። አንድ ሰው አንድ መልካም ስራ ሲሰራ ዝቅተኛው 10 ነው። እንደ 10 መልካም ቆጠርለት። ልክ እንደ ኢንቴንሽኑ እንዳለበት ሁኔታ ነገራቶች እንደሚያስገድዱት ደግሞ እስከ 700 እና ከበላይ መልካም ስራዎችን እንደሰራ ተደርጎ ይቆጠራል። የትኛው መልካም ስራ እንደራ መልካም ስራ ብቻ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ የሱ እዝነት ስላለ ነው እኛ ካደግንበት ከማህበረሰባችን ከሁሉም ነገር አንጻር የሱ እዝነትም ተጨምሮ እኛ የምንሰራው ስራ በዛ ደረጃ ነው።
ውሳኔ ሊሰጠን የሚችለው አላህም እዝነቱ ያለው ከዛ ጋር በተገናኘ ነው። ግን ምህረት የማያደርግለት አንድ ኃጢአት ወይም ደግሞ አንድ ወንጀል አለ። እሱም ምንድነው? በአላህ ላይ ማጋራት ወይም ደግሞ አላህን መካድ ነው። ያ ለምንድነው ምህረት የማይደረግለት? ካደገበት አንጻር ምናምን ካልሽኝ ልክ ቅድም እንዳልኩሽ ነው። አደምን ከፈጠረ በኋላ አላህ ነፍሶቻቸውን እንድንመሰክር አድርጎናል። ያ ማለት ፊጥራ የሚለው ኮንሴፕት ያልኩሽ ማለት ነው። እኛ ተወልደን ከመምጣታችን በፊት የእሱን አምላክነት መስክረናል። ስለዚህ በየትኛውም አምላክነት ስንሰማ ቀጥታ እንቀበል ጥራችን ነው። ገባሽ? በብዙ ማህበረሰቦች ዲቨሎፕ ሊሆንና ወደ ሌላ ሀሳብ ሊቀየር ይችላል። ግን ለመመለስ ግን በጣም ስትሬት የሆነ ዌይ ነው ማለት ነው። ስትሬት የሆነ መንገድ ነው ወደዛ ለመመለስ እና ደግሞ አላህም እንዳለው በነፍሶቻቸውና በአጽናፎች መካከል ያሉትን ተአምራቶች እናሳያቸዋለን ብሏል። ስለዚህ ሁሉንም ነገር ግልጽ አድርጎ አሳይቶን መልእክተኛ ልኮልን አስተምሮን እውነታውን አውቀን እምቢ ስንል ብቻ ነው ተጠያቂ የምንሆነው ማለት ነው። የመልካም ስራ የመጥፎ ስራውን በተመለከተ ቅድም ባልኩሽ መንገድ በአላህ እዝነት ነው ውሳኔዎቹ የሚተላለፉት። ጨርሻለሁ በእኔ በኩል። እኔ አንድ ነገር ልጨምር፣ ምናልባት ከጠቀማት ኮኪን እንደ ቅርብ ጊዜ እንደ አንደርስታንዲንግ ስለ ገነትና ገሃነም ስለሆነ በጣም ረጅም ዲስከሽን። እሺ ቴንክ ዩ ቻል። እንዴት ነሽ ኮኪ? ሰላም ብያለሁ። ሌሎችም ደግሞ ሰላም አለይኩም ብያለሁ። ደህና ነሽ? አልሰማሁሽም። ድምፅሽን ልስማሽ አንዴ። እንዴት ነሽ? አዲስ ሰላም ነው? ጥያቄዎች በዚህ ከባለፈው ጀምሮ ደስ የሚሉ ጥያቄዎች ናቸውና ኋላ ቀጥተኛውን መንገድ ይምራሽ። ሁለተኛ ደግሞ የልብሽ ቅንነት ደስ ይላል፣ እርጋታሽ ደስ ይላል። የተማሪ ሴት የምትጠይቀውን ጥያቄ ነው የምትጠይቂውና ሆፕ ብዙ እንማማራለን በአንቺ ምክንያት ብዬ አስባለሁ ወደፊት። እና ይህን ጥያቄ እኔም አንስቼው ነው ጥያቄ እኔም አንስቼው ነበር እና ላስት ታይም ከስሚዝ ጋር እና ስለ ገነትና ገሃነም ባይዘው እኔ ስመጣ ከኤቲክስ መንገድ ስለመጣሁኝ ገነትና ገሃነም ራሱ መጀመሪያውኑ ፈጣሪ ሲኖር አይደል የሚኖር ከሚያስብበት አይመጣው። ስለዚህ ፈጣሪ ያለ ስንል ሁሉንም ነገር ምንድነው ወደ ፈጣሪ ያለ መጀመሪያ ኤግዚስተንስ ተቀበለሻል። አንቺ ደስ የሚለው ነገርሽ ቃሎሽ ነው የመጣሽውና ፈጣሪ ያለ ብለሽ ነው ላስት ታይም የምታስቢውና ለኮንቨርሴሽን አንቺ ኢዚ ነው። ሶ you can imagine, you can understand የፈጣሪን ኮንሰፕት ጋድ አንቺ ጋር ብዙ ጋድ ኮንሰፕትን ኦልሬዲ ስላሽ የጋድ ምን አይነት ባህሪያቶች አሉት የሚሉትን ለአንቺ ማስረዳት አይጠበቅም የምታውቂው ስለሆነ ማለት ነው። እንዲህ ባህሪ ያለው መብት እንደሆነ ለማድረግ የሚችል የመጀመሪያ ጋድ ኮንሰፕቱ ላይ ማማት የሚያስፈልግ ያንን ማድረግ የሚችል የፈለገው ነገር በእጁ ሆኖ ሂውጅ የሆነውን ማትመስሉን አንድ ፈጣሪን ካገላ ያንን ምንድነው ገነትና ገሃነም የሚለውን ነገር ያዘጋጅ ነው። መጀመሪያ ወደ ሰፈት መለስችን ምናምን ነገሮች አልመለስም። ሶ የኔን አንደርስታንዲንግ ብቻ ነው ማስቀምጥልሽ። ክሬተር አለ ብዬ መጀመሪያ ለመቀበል ከብደኝ ስለነበር ምን ክሬት አደረገ ከዛ ነበር ምን ክሬት አደረገ። እኔም ፓርት ኦፍ ዘ ክሬት ፓርት ኦፍ ነኝ ማልኩኝ። ያንን ፍትሶ የመጀመሪያ ከዛ ቆንጆ ክሬት ካደረገበት እዚህ ቦታ ልገኝ ይቻልኩ። ከዛ ስረዳ ምድር ራሷ በእስልምና በጣም የወደድኩትን ነገር ነው የምነግርሽ። ሌላውን ኮንሰፕት ሁሉ ነገር በቃ ውጪ ነው የሚደረገው። በቃ ላይክ አውት ኦፍ ዩ ነው ጉድም ባድም ውጪ ነው። ይሄ ግን እዚህ እስልምና ውስጥ በጣም አንቺ ጋር ነው ጉድም ባድም ያንቺ ዲሲዥን ኃላፊነት በጣም በቃ ላይክ ደስ የሚለው እስልምና ላይ አላህ ማለት ነው ለአንቺ ነው የሰጠው ድሎችን በጣም ጨቋኝ ራሱ አምባገነን ምናምን አድርጌ እድል ነው እየሰጠ ያለው። ቢፈልግ ኖሮ አይ ነው አንቺ እንደዚህ ነው በቃ አልኩኝ ብሎ ያምባገነን ነገር ማሳየት ይችላል። ልጆችን ብትል ጨውኛ ባህሪ ብናው ነው እንዲያርግ ነው ራይት ይሄ ነው ነው የምንለው። ግን እሱ ግን ክሬት ያደረገው ነገር ሞር ፍሪደም ሰጠው
ለሚሰርጣው ነገሮች ማጠቃለል ራሱ ነው እንዴ ስህተቶችን ሲያመጣ ኦኬ ናው you made a mistake again ስለዚህ ደግሞ ሞር ድል ልስጥ እስልምና ውስጥ እስከ መጨረሻ ድረስ ላስት ኢቭን የገሃን መጨረሻ ተወጪባቸው ነገሮች ያመጣቸው ዝም ብሎ ዝም ነገር የለም እስልምና ውስጥ ማለት ነው ካን የሚተከተከው ምናምን ስኬር ነገር አድርገሽ ራስሽ you own choice ነው ያንቺ ዊል ነው ያንቺ ዊል in essence ከስት መጀመሪያ ልጅ የሰው ልጅ እንዴት መጣናል እዚህ ኤግዚስት መጣን በቃ አሁን ባለበት ሁኔታ የምንሄደው ነው አይደል የሚያሳስበን እንዴት ነው የሚሄደው ምንድነው የሚጠብቀኝ ምናምን የሚለው አንቺ ነሽ you write your own story ማለት ነው ስለሆነ አንቺ ሰጥቶሻል ኦፕሽንስ አለ በነብዮች በላከልሽ በምትፈልጊው ነገር ለታሳኪ ራይት ወይ የሚባሉት አደርጋለሁ በራይት ወይ you got እንደውም ሪዋርድ ቦነስ ሪዋርድ አለሽ ማባትን ያንን ያስቀምጠው ቦነስ ሪዋርድ ይኖርሻል እዚህኛው ደግሞ አለ ታጠፊያለሽ አይደል ለጥፋትሽ እዛው ድረስ መጨረሻ ድረስ የመታገሻ መመለሻ ወደ ገነት መጨረሻ ድሎችን ያስቀምጥልሻል ማለት ነው በቃ ለምጨረሻ ላስ ድሎችና ሞተሽ ሁሉ ማለት ነው በሌላው ጋር ሞትሽ ነው በስጋ ሞተሽ ሁሉ መቃብር ውስጥ ሁሉ ሆነሽ እድል ይሰጥሻል ትጠየቂያለሽ እዛም ሄደሽ ሁሉ እስከ መጨረሻ እንዳትቀሪ በኋላ ላይ ዳር እየተባለ እስልምና ውስጥ ያለው ሄል ብዙ እዛ የምናስበው ኮንሰፕት ያለ ስኬሪ አይነት ጋድ አይደለም the creator እዚህ ጋር give you a chance እዚህኛው ጋር ጥሩ ስታረጊ ግን ቦነስ የሚያጥ ነው እንደዛ አድርገን እናስበው መጀመሪያ አንቺ ነሽ የምትጽፊው አይ እኔ በጻፍኩት ግን ሄጄ አልቀጣም ምናምን ማለት አይቻልም because you write your story በጻፍሽው ታሪክ መዝገብሽ ነበባል መዝገብሻቸው መዝገቦች ድናይ ማድረጋችን because እዚህ ምድር ላይ በሽበት ኮንትራት ያየነው ድናይ ማድረግ ፈጣ ብናስብ እንኳን ባጭር ጊዜ ውስጥ ሰዎች ኤክስፒሪየንስ ያደርጉ ሲወለዱ ሲሞቱ ያየነው ታላለም የለም እንኳን በሚለው ትተናው ማለት ነው ስለዚህ ከዚህና ሾርት ታይም ውስጥ ኤግዚስት ብናደርግ ጊዜ ውስጥ ምን አይነት ነገሮች አድርጌ ሄድኩኝ አፍተር ላይፍ አለ ብለናል አለ ምን ነገር አይደለም ሁለቱም አንድ የተያያዘ ነው በፊት የሚመስለን አንዱ ተነጥሎ አድርጌ ነበር እዚህ ምድር ላይ እዛኛው ምድር ላይ አድርጌ ነበር ማሰብ ነው it just continues ነው እዚህ ያደረግኩት ነው ሙሉ ተከትለውሽና ልጆች ቤተሰቦችም ጽፎ ነው ቦነስ ዳውን ጋር የምታገኛቸው የሚቋረጥ ነገር የለውም እስልምና ውስጥ it just continue ቦነስ የሆነ የሚሄደው ነው ሌላ ጊዜው ሞት ሻረን የሚሞት ኤክስፒሪየንስ ይሄንን ኤክስፒሪየንስ ያደርግ አለቀ ነው እዛኛው ጋር በሚያምር አንቺ ጥሩ ነገር ባደረግሽ የሄቨን እንትን በጣም መዝመራይዝ ያደርጋል እስልምና ውስጥ እንደውም ጥሩ ለማድረግ ያስባለው ነው because እጥፎ ነው ልጆች ይወለድሻቸው ካንቺ ስር ሆኖ በሴት ኮንሰፕት እሱ ያገባቸው ልጆች ባንቺ ስር ሆኖ አንቺ ሁሉ ስር የሚሆንልሽ ማለት ነው እንደዚህ even double ሆኖ ነው ያንን የሚኖርሽ ማለት በጣም ያመር ነገር ነው የገነቱ ጉዳይ እሱ የገሃነሙን ደግሞ እናውራ አይደል እዚህ እየሰረቅሽ እየቀጠፍሽ እየገደልሽ እያጨበረበርሽ ምናምን አትሊስት እንትን ብሎ አስቀምጧል በነቢያቶች በሰዎች ጋድን ሲፈልጉት በነበሩ ሰዎች የሰጣቸው መልእክቶች አሉ እሱ ልክ አንቺም ስትፈልጊ ያንን ነገር በዚህ ነገር አትሊስት ድራዊ ህይወትሽ እንኳን ምን እንደሚመስል እስልምናዎች ደግሞ በጣም ቲኒ ዲቴልስ እንኳን ሳይቀር እረፍት እንድታረጊ ነው የሚያደርገው እረፍት ነሰስ ተጽፎልሻል አበላልሽ አቀማመጥሽ አነጋገርሽ አኗኗርሽ ከሶሳይቲ ጋር ከሌላ አይነት ሰዎች ጋር ከጎረቤቶችሽ ጋር በጦርነት ጊዜ ላይ ባለባበስ ጉዳይ ላይ even when you go to toilet በጣም አቅልሎልሻል ሌላ ቦታ እንዴት ነው like every life styleዎች እንደ ላይፍ ስታይል it's written ያንን ላይፍ ስታይል አድርገሽ ብትሄጂ ሲምፕሊ ያንን ሪዋርዶች ደብል ይሆናል ማለት ነው አይ ያንን እንኳን ባታረጊ እስቲ እድሎችን ነው እየተጨመረ ይሰጥሻል ሶ አንቺ ግን ጻፊዋ ፈጣሪ ላይ በኋላ ላይ እንትን እንዳታረጊ it gave you a chance እኔ ከተማርኩ ለምነግርሽ እሱ ጥሩሽ ነገር ሞር ቁርአንን ደገፍ ጥቅሶች የሚያስፈልግ ከሆነ ደግፉልሻል እኔ just understanding ነው ሶ እዚህ ቀጥፌ ገድዬ ጨፍጨፌ ዋቻ ጠናም ያይገባኛል ብሎ ግብግቡ አይሰራም because እንደ ሂውማን እንደዚህ ሎጂካሊ እኔ አሁን ሎጂክ ነገሮች ደስ ይሉኛል ሎጂካሊ እኔና አንቺ ጓደኛ ነን ራይት እኔና አንቺ ጓደኛ ሆነን እኔን አጭበርበረሽ ምናምን ቅጣትሽን በኋላ አልቀበልም ብሎ ማምለጡ
የፈለገ ቢሆን አንቺ ላይ እጥፍ ነው ፔን ማስቀምጠው እኛ ኮንሰፕት እንኳን አንቺ ብታገኘኝ አትለቂኝም ልጅሽን ቤተሰቦችሽን ዲስትሮይ አድርጌ ገንዘብሽን ነጥቄ ምን ባረግሽ እንኳን በሰውኛ ሂሳብ ህግጋቶችን ህግ የማያደርስልኝ በራስሽ you'll take over the power and want to do something በቃ ኮዝ ህይወትሽን ዲስትሮይ ያደረኩት ስለሆነ እዚህ ጋር ግን እንደዛ እንኳን በማይሆንበት ሁኔታ ላይ ቦነስ የሆነ ቀጥፎም ሰርቆም አጭበርብሮ ምን ያደርጋል እስቲ መመለሻ ንስሐ ገብቶ ከተመለሰ ኤኒ ታይም በእስልምና ውስጥ ኤኒ ታይም ከተመለሰ ይደልዳል በእኛ ግን እኔ አልመልስሽም I want to take control አይደል በሎጂካል ማይንዴ በፈለገ ባሰላስል እንኳን ላረግሽው ነገር መቼ ቶፕ አይደለም ላስት ምንጥቅሽ የኔን ያረግሽኝ ማስመለስ ነው የምፈልገው ግን እዚህ ጋር እስልምና ውስጥ ሞሽ አልኩሽ እኮ እድል ይሰጣልና የገነቱና what's evil የሚለው ነገር እዚህ ጋር ይለያል what's really evil for you አንቺ evil የምትዩ the worst evil አረኩ የምትያቸው ነገሮች ምንድናቸው evil ኮንሰፕቱ ራሱ ኢቭል ምንድነው ያስፈልጋናል እሱን ስመት ነው ለሰዎች እይታ የምናያቸው ነገሮች እሱ ግን ፈጣሪ ስለሆነ አዋቂ ስለሆነ እድልን ከመስጠትም ከዛም በላይ አልፎ ኢቭልን እንዲጠፋ ሁሉ ነው ከጭንቅላታችን የሚፈልገው እድል ከመስጠቱ የተነሳ እስልምና ውስጥ was really evil because አንቺ ሙስሊም አይደለም ብለሽ ራስሽን እስካላልሽ ድረስ you're born እኮ ስትወለጂ በአንድ ፈጣሪ የምታምኚ ተደርገሽ አንድ ፈጣሪ ያለሽ ነን ሁላችን ድና ያደርገ ወደ ክህደት ወደ መናፍቅነት ሌላ ተማርኳቸው አካላቶች ውስጥ ለመሆን እየጣርን ያለው እንጂ እንደ ኮንሰፕት ኦፍ we just created to be Muslims so one way or another evil የሚለውን ነገር ራሱ ማለት ነው እኛ ክሬት አድርገን ለማድረግ ነው እንጂ እሱ በዛ እንመላለስ እኛ ነን ያንን ሐሳብ ስናደርግ ኦኬ I give you another chance እዚህ ቦታ ላይ ስትሄዱ ሁለት ቻንስ ይኖራችኋል do right ደስቶኛል do wrong ደስቶኛል or ደግሞ ሶስተኛው ኦፕሽን nothingness ነው በቃ ላይ not እሱም ያንቺ ነበር ግን አሁን መርጠሻል ሁለት አንደኛው ጥሩ ባረግ ለዚህ ሪዋርድ ራስሽ ነሽ አንደኛው መጥፎ ባረግ ይሄ ሪዋርድ so with your choice የገነትና የገሃነም እንትን እኔ ለዛም I don't care እውነት ለመናገር የገነትና የገሃነም ምድር ላይ ጥሩ ማድረጉ ላይ ፎከስ ማድረጉን ምድራዊ ነገር ኮንሰፕቶቹ ላይ አተኩራለሁ እኔ ከዝም ማፈቀድም ስታወሪ የነበረውን subconscious mind ላይ ምናምን because I believe everything is in mind ጭንቅላት ውስጥ ስለሆነ ያልሻቸውን እንዳለ ነገሮች እኔ ሙሉ ለሙሉ ማይንድ ሴትሽ ከለ ኖኖራሽ የሚስተካከል white heaven የሚባለው ነገር you can bring it here ከዚህም ጀምሮ ሜድ ትችላለሽ because ያ ነገር ማይንድ ሴት ክሊር subconscious mind ላይ ስቶሪ ያደረግሻቸው ነገሮች ራሳቸው ማኒፌስት ያደርጋሉ ስለ ማኒፌስቴሽን ሌላ ጊዜ ነው so እዚህ ምድራዊ ነገሮች ላይ አላህ የከለከለ ነገር ምንም ነገር የለም እኛ ራሳችን ላይ ካመጣናቸው በስተቀር ማለት ነው የምትወስዱም አንቺ ሙሉ ጠይቅሽ ሙሉ ነገር ተደርጎልሻል ስለዚህ በዛ ውስጥ ያለው ነገር ላይ we just take it to the creator ላይ blame ለማድረግ እንሄዳለን እንጂ everything is in your mind ማለት ነውና heaven and hell what's the concept በየጠየቁት ለዛ ነው ምናልባት ይፈታልስ ብዙ አወራው ሞድ አይዲያ ስለሆነ አዲስ ተማሪ ነኝ አፉ በሉኝ ሲባል ሰምቻለሁ ብዙ ካወራው አፉ እሺ አዲስ አይ ጥሩ ነው ያረክሽው አሪፍ ሐሳቦችን ያነሳሽው ጀዛከላህ ኸይር ኮኪዬ መቀጠል ትችያለሽ አይ ቲንክ አሁን ይሄንን ሐሳብ በምን ተረዳውት መታረቅ የሚችል ሐሳብ ነው ብዬ እንዳስብ ያደረገኝ ነገር ስለዚህ God will understand our condition ማለት ነው አይ ቲንክ ሰመራይ ያደርገው ያለኛላችሁኝ ነገር it's not directly this is ይሄ ሚዛን ማወዳደር ሳይሆን God or ፈጣሪ ወይም እግዚአብሔር ያለንበትን ሲቹዌሽን ስለሚረዳ ከዛ አንፃር ነው ፍርድ የሚሰጥ እንጂ it's not directly ይሄ ምድር ላይ እንዳለ ፍርድ ይሄን አድርገሃል ነገር ግን ኮንዲሽናል ያልሆነ ፍርድ አይሰጠንም ማለት ነው ስለዚህ በዛ ረዳዋለሁ እንደ ቴክ ሆም ሜሴጅ ደግሞ responsible for your own actions ምናምን የሚሉ አይነት ኮሜንቶች እያየው ነበርና I think ብዙ ሰዎችን hurt የሚያደርግ ነገር ብዬ የማስበው ነገር judgmental መሆናችን ሰዎች ለሚያደርጉት ነገር 100% responsible ናቸው ብለን ብናስብ like የሆነ መጽሐፍ ላይ I think የኦፕራ መጽሐፍ ይመስለኛል rather than saying what's wrong with you like ችግር የሆነ ነገር ሰዎች ሲያደርጉ ምንድነው ችግር ከምንላቸው ይልቅ what happened to you ይሄን ነገር ምን ማለት አሁን ያለትን ሁኔታ ሰውየው እንዲሆን ያደረገው ምክንያት ምንድነው አንደርስታንድ ለማድረግ መሞከር I think
ጀነበሩ የኃጢአት አይነቶች በእግዚአብሔር ላይ በሰው ላይ በራስሽ ላይ ያደረግሽው ከዛ ደግሞ ቅድም አይ ቲንክ ታላቁ አብርሃምም ያለንበትን ሲቹዌሽን ላይ ህፃናት ላይ አይፈረድም ካልን ሰዎች ያሉበት ማይንድ ስቴት ኢንቱ ኮንሲደሬሽን ይወሰዳል የምንል ከሆነ እነዚህ ሁሉ ነገሮች ሰዎች በሌሎች ኢንፍሉዌንሶች የተያዙ ስለሆኑ የፈጣሪ እዝነትና የፈጣሪ እርዳታ አግዟቸው ነው አይ ቲንክ ፎር ይሄ ገነት ኦር ሰምቲንግ የሚባለው ላይ የሚገቡት ብለን ካሰብን we have to get a little bit ሰዎች ሱሰኛም ሆነው ሊሆን ይችላል ሰዎች መጥፎ ሲቹዌሽንም ውስጥ ነው they are not 100% responsible ከምንል ይልቅ ኢምፓቲ ቢኖረን የተሻለ ይሆናል ቴንክ ዩ ሶ ማች የመጀመሪያው ጥያቄ ተመልሶልኛል አመሰግናለሁ እሺ ኮሂ በጣም አሪፍ ተልስልኛል ለራሱ ማለት ደስ ይላል ያው ብዙ ሰው አይ ቲንክ አብዛኞቹ ነገሮች ቶሎ ነው የምትቀበያቸው ምክንያቱም ፖዚቲቪቲ ስለሆነ የመጣሽው ይሄን ለመሟገት ምናምን አቅም ለማሳየት ስላልመጣሽ ማለት ነው ስለዚህ ይሄንን ከተግባባን አሁን የሚቀጥለው ስቴፓችን የሚሆነው ኮሂ ምናልባት ጥያቄ ካለሽ ተጠይቂኛለሽ ግን እኔ እንደ ስቴፕ ግን ጋይድ ማደርግሽ ነገር ይሄንን ሁላ ነገር ሊያሟላልኝ ሊሰጠኝ የሚችለው ያ አንዱ አምላክ ማለት ነው እግዚአብሔር ነው አላህ ነው ያህዌ ነው ቡድሃ ነው የሚለው ነገር አንቺን አምላክ ሊሰጠኝ ይችላል ብለሽ የምታስቢው ነገር ታስቀምጪና እነሱ ያለሽ ማለት ነው ከዛ ልክ ያንን አምላክሽ ስታገኚ ያንን አምላክ ትይዣለሽ ከዛ በኋላ ደግሞ እሱ በተለያየ መንገድ ከሰዎች ጋር ግንኙነት ለማድረግ ሞክሯል ለመግባባት በተለያዩ አይነቶች ከዛ እነሱን ደግሞ ላይ ክሬዲት ትሰጫለሽ ማለት ነው ከዛ ክሬዲት ሰጪና የሆነ ሪሊጂን ውስጥ ትገቢያለሽ ማለት ነው ያ ነው በቃ ይሄ አዘይን ኦፍ ፖይንቱ ማለት ነው ግን እኔ ስለምን ሃይማኖት ያችን ወደ እስልምና ሰጥራሽ እስልምና ከሌላ ሃይማኖት በምን ይለያል ሲባል እስልምና ሰዎች ፈጠሩ እንትን አይደል ፍልስፍና ወይ ደግሞ አይዲዮሎጂ አይደለም ከአምላካችን ከአላህ ራሱ እንኖርበት የተሰጠን ብቻ ሲሆን እሱ ላይ ነው የተፈጠርነው እኛ አንድ ሰው ላይክ አዱና ሙስሊም ነው ግን ያ ሰው የተፈጠረው ግን እስልምና የሚባል እንትን ላይ ነው መሰረት ላይ ነው በቃ እስልምና የሚባለው መሰረት ላይ ነው እንትን ያለው ማለት ነው የተፈጠረው ብለን እናምናለን በቃ በተባለው መንገድ ላይ በቃ ነው እንፈልጉ በቃ እዚህ እስላም ማለት ነው በጣም ኒውትራል ነው በጣም ፌር ነው እንዳየሹ ደግሞ እንደነገርንሽ እንዳስረዳንሽም በጣም የሚገራርሙ ሐሳቦች አሉት በጣም ከውጪ እንደሚታዩ አይደለምና ከዛ ነገር አንፃር እኔ ወደ እስልምና ጠራሻለሁ ኢንሻአላህ ቃስ ይያለን ሁሉንም ነገሮች ያወራረድን እንሄዳለን ምናልባት አንድ ጥያቄ ካለሽ አንድ ጥያቄ እንቀበልሽ ከዛ በኋላ ግን ስራ እንሄዳለን እስቲ አንቺ አሁን ለምሳሌ እቃ ጠፍቶብሽ የጠፋብሽ እቃ ምን እንደሆነ ሳታቂ ቆም ነገር የጠፋብሽ እቃ ምን መሆን እንደሆነ ማወቅ አለብሽ ስለዚህ ይሄ ትክክለኛው አምላክ እነዚህ ሁሉ ነገሮች ላይ ማን ነው ብለሽ መጀመሪያ ለራስሽ የቤት ስራ ትወስጃለሽ ማለት ነው ከዛ ያን አምላክ በቃ እንዲህ መሆን አለበት ነው ነገር ካወራረድ አብረን ያን አምላክ ፍለጋ እንወጣለን ማለት ነው አላህ ረዳን እንግዲህ ጥሩና ግኝዋልና ተስፋ አደርጋለሁ ይሄንን እንደ ስራ መጨረሻ ላይ እንትን እንላለን ግን ጥያቄ ካለሽ አንድ ጥያቄ እንድንልሽ አርባ ካዲ በኋላ ፕሮግራም አለና እዛ ፕሮግራም ከሳምንት በፊት ማየት ያዘ ስለሆነችን እንጋብዝሻለን ሁላችንም እዛ መሄድ ስለሚኖርብን ምናልባት አንድ ጥያቄ ካለሽ እሱ ላይ የተወሰነ ነገር ብለንበት ጨርሰን ዛሬ ተሰጣን እንለያለን ስነ ስርዓትሽ ለሁሉም ነገርሽ በጣም እና እውነት መጣ አካውንት የተለያዩ በጣም ጥሩ የሆኑች ሐሳቦች በጣም በጥሩ ሁኔታ ኢንተርቪው መንገዶች ሰዎች ጋር ሊደርስ የጣና በመስራት ምንም አይደለም ቢያንስ ከይተው ከፈፋይተው ቢያንስ እነዚህ ለፍቶ የሰራቸው ነገሮች ሰዎች ጋር ይደርሱ ከዛ ነገር አንፃር አካውንት ሪት የተደረገውና ዩኮፒክ ምናምን ተቀምጠው የሚችሉትን ነገር አድርጉ አትመጡ ፕሮፋይል ነው ኩን ይሄው ባረግላችሁ ፋይሉን ኩን ውስጥ ገብታችሁ ኮፒንግ ማድረግ ያለባችሁ አርጉ ኤ ላይ ምናምን ነው ያው በቻልነው ቀን ሁላችንም ያለውን ነገር እያዋጣን ፕሮግራሙ በአሪፍ መንገድ እንደደግሞ ገብቶ ኮፒ ሊንክ ፕሮግራሙ ላይ ይሆን በጥሩ ሁኔታ ታው ኮፒ ወደ ጥያቄ ለዚህ ደግሞ
ስለ ፕሪዴስቲኔሽን ነው ኦኬ ማለት ፈጣሪ ቀድሞ የወሰናቸው ውሳኔዎች አሉ ወይ ማለት ምሳሌ አሁን በእስልምና ምን ሲሉ ሰምቻለሁ አምናት ሹር አንብቤ ሳይሆን ከሰማሁት ነው ምሳሌ ሻሃዳ በአላህ እጅ ነው ይባላል አንድ ሰው ትምህርት እንሰጠዋለን እንጂ የመስለም ትክክለኛውን መንገድ እንደሚባለው በትክክለኛው መንገድ የመፈለግና ያን ነገር የማድረግ ውሳኔ ያለው በአላህ እጅ ነው ይባላል በክርስትና ላይ ደግሞ እግዚአብሔር ላይክ አይ ቲንክ ጳውሎስ ይመስለኛል መፈለግን ማድረግን በልባችን የሚያስቀምጥ እርሱ ነው ይላል ላይክ አምላክን የመፈለግ ወደ አምላክ የመሄድን ኢንቴንሽኑን ራሱ ሰጠን ነው ብሎ ያስቀምጣል ሌላ ፓርት ላይ ደግሞ ምንድነው የወደዳቸውን መረጣቸው የመረጣቸውን አጸደቃቸው ይላልና እንዴት ነው ይሄ ቅድሚያ የተወሰነ ውሳኔ ከሆነ ምድር ላይ የምናደርጋቸው ነገሮች what is the point predestined የተወሰኑ የሆኑ ነገሮች ምሳሌ እኔ እስልምና አሁን ምሳሌ ምንድነው ማነው አይ ሚን ገብቶኛል ኮኪዬ እንትን ደቂቃውን ለመጠቀም ሐሳብሽን ከተረዳን እንቀጥል አይሻልም ደቂቃው እንዳታመልጠን የሚገርም ነገር እኔ እዚህ ሐሳብ ላይ ሃይስኩል ምናምን ከልጆች ጋር ተጣልተን እናውቃለንና በጣም የሚገርም መልስ ያለምና ላይ ነው ኡስታዝ አቡ ሙአያ ሰላም አለይኩም ይቀጥሉና ቶሎ እንትን ብለን ቀላል ነገር ነው ቀላል ጥያቄ ስለሆነ ሰላም አለይኩም ይቀጥሉ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ቀዳ አለኝ አስለን በዚህ ጥያቄ በጣም የሚገርም ጥያቄ ነው እኛ ደስ ይለናል ይሄ ጥያቄ እንድንጠየቅ ከምንፈልጋቸው ፓርቶች ውስጥ አንደኛው በንጽጽር ህይወት ውስጥ አንደኛው ይሄ ነው ስለዚህ ቅድመ ውሳኔ አለ ቅድመ ውሳኔስ ምን ማለት ነው የተወሰነብን ነገር ከሆነስ ምድር ላይ ምንድነው ነገር ምንድነው ዝም ብሎ የተጻፈ ነገር ነው ስለዚህ ሰራንም አልሰራንም ምን እንትን ኢቨንት ነው ቫሊድ ምክንያቱም የተወሰነልን ነገር ያደረግን ያለ ነው ይባባል አይደል አስተማ ያ ልክ ነው ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ በጣም የሚገርም ሐሳብ ነው የሚገርም ጥያቄ ማለት አስረዳችሁ አንቺ በሚገባሽ መልኩ ኦልሞስት እስልምና ሃይማኖት እንዲህ ብዬ አንቀጾችን የጠቀስኩ ባስረዳሽ ምናልባት የመረዳት እንትኖች አንቺ በምትረጁ ጠያቂ በጠይቀው ልክ ነው ማስረዳት ያለብን ብለን እናምናለን እኛና አንቀጾችን የመጠቀም ግን አንቺ በምትረጁ እንትን በልና አንድ ጥያቄ ልጠይቅ የተማርነን ምን መሰላችሁ አንድ አስተማሪ ተወካይ በደንብ አንድ አስተማሪ አንድ ክላስ ውስጥ ያለ ተማሪዎቹ ማን ጎበዝ ማን ሰነፍ እንደሆነ ያውቃል በደንብ ስሙኝ አንድ አስተማሪ ተማሪዎቹ ማን ሰነፍ ማን ጎበዝ መጀመሪያ ቀዳ ወልቀደር የሚባለው ነገር ማስረዳት ፊት ወደዚህ ኮንሴፕት ታዲያ ሁላችንም ትምህርት ስለዚህ ብዙ ተማሪ ስላስተማረው ጎበዝ እንደሆነ ያውቃል ተማሪ ስላስተማረው ሰነፍ መሆን ያውቃል ስለዚህ ሰነፍን ተማሪ ጎበዙን ተማሪ ባለበት ፈተና ያወጣ አስተማሪው ፈተናውን ጎበዙ ተማሪ እንደሚሰራ እርግጥ ነው ብሎ ያምናል ያንን ስለዚህ ይሄን ፈተና ይሄ ተማሪ ይሰራል ብሎ ቢያምንና ይሄኛው ተማሪ ደግሞ ኦኬ ይሄ ተማሪ ደግሞ ይወርቃል ፈተናውን ደግሞ በሳሳይ ሰዓት ተማሪዎች ፈተናውን ቢሰጣቸው በደምብ ነው ለተማሩ ሰው ስለዚህ አንተ ትወርቃለህና ላፈተና አልነበረብኝ ማለት ነው አይችልም ተማሪውስ ፈተናውን በዛ ኤክሴፕት አስተምሩ በገመተበት ልኩ ጎበዙ ተማሪ ቢያ ሰነፉ ተማሪ ቢያ አንተ ስለጻፍክብኝ ነው የወደድኩት ብሎ ለመክሰስ መብት አለው ኦኬ የለውም አስተምራቸዋል እኩል ትምህርት አስተምራቸዋል ጎበዙ ተማሪ ተምሯል እኩል ክላስ ላይ ተማሩት አንድ ትምህርት ቤት ነው የሚኖሩት አንድ ክፍል ውስጥ ነው የሚኖሩት ተመሳሳይ ሰዓት ተምረዋል ተመሳሳይ ጊዜ ሰጥቷቸዋል ጊዜ ከሰጣቸው በኋላ አስተማሪው ጎበዙ ተማሪ ይሄን ፈተና ይሰራል ሰነፉ ተማሪ ደግሞ ይሄን ፈተና ይሰራል ይወድቃል ብሎ ቢጽፍ አስተማሪው ስለጻፈ ነው የወደቀው ወይስ ሰነፉ ተማሪ ስላላጠና በራሱ ድክመት ነው የወደቀው በራሱ ድክመት ነው የወደቀው አምላክም
አምላክም እኛም ማን እንደሚወርቅ ማን እንደሚያውቅ ያንን ነገር ይጽፋል። ያንን ነገር ጻፈ ማለት ያንን ነገር ደግሞ ስለጻፈ ተማሪዎች ይወድቃሉ ማለት ያስይዛል። ጥፋተኝነት ነው ጠይቆት ካለ ተማሪው ባለማጥናቱ ነው የወደቀው። ይሄኛው ሰውየው ደግሞ የሚወርቀው ምድር ላይ ጥፋት የሚወርቀው የሚጠፋው ሰው በራሱ ጥፋት ይጠፋ በራሱ ጥፋት። ስለዚህ አንተ ስለጻፍክብኝ ነው የወደቅኩት አንተ ስለጻፍክብኝ ነው ብሎ እንደማይወቅ ሰው ሁሉ የወደቀው አምላክ ስለጻፈብኝ ብለን አይደል? ኦኬ ለዚህ ወለና እነዚያ ክፍል ጎለሳሌ ሁለተኛ ማስረጃ ልስጥ። አምላክ እኛ ምድር ላይ አመጣን። ኦኬ እኛ ምድር ላይ ከመጣን በኋላ መተናል ኦልሞስት መተናል። ማን ጥሩና መጥፎ የሆነውን ነገር ሁሉ አሳወቀ። ጥሩና መጥፎ የሆነውን ነገር አሳወቀ። መጥፎ ነገር ጥሩ ነገር የሚባሉ ነገራቶች ሁሉ አሳወቀ በኋላ ያንን ነገር ሊያስጠንቁ የሚገባቸው መልእክቶች ምድር ላይ ካስከላከ በኋላ ይሄ ጥሩ ነው። ለምሳሌ አንድ እኔ በጣም የሚገርም ምሳሌ አለ ይሰማልና አንድ ኡስታዝ ያስተማረኝ ነውና ቡታጋዝ እና ቤንዚን ተመሳሳይ ናቸው አይደለም? ጥቅማቸው ብለን እንጠቀም በድርቃቄ ያልተጠቀምን አይደለም? ኮኪ ሁለቱም የሚያቃጥሉ ናቸው አይደለም? ነው። ቡታጋዝ በስነ ስርዓት ይሄ ቡታጋዝ ነው በስነ ስርዓት መጠቀም አለባችሁ። እንዲህ ስታረጉ ቡታጋዝ ነው ለጠነት ታሉታላችሁ። እንዲህ አደረጋችሁ ሁለቱም በክብሪት ነው የሚነሳው። ቤንዚል ደግሞ አንዴ ካነካችሁት ቦግ ብሎ ይወርዳል። ስለዚህ ያቃጥላችኋል። ይሄን ቤንዚል ክብሪት አታስነኩት ተፈናዳላችሁ። ስለዚህ ቤንዚል ጥቅምና ጉዳት ከተነገረን በኋላ ቡታጋዙን ደግሞ የቡታጋዝ ጥቅምና ጉዳት ከተነገረን በኋላ ክብሪቱን ደግሞ ክብሪት የሚያቆሳት ያቃጥላችኋል ከተነገረን በኋላ ከተነገረች በኋላ አንቺ በራስሽ ተነሳስተሽ እኔ ከመጣሁ አይቀርማ ቡታጋዝ ነው ቤንዚል ነው ቤንዚል ምትነካውኩኝ እኔ ቤንዚሉን በመንካትሽ ከፋት ከተነገረሽ በኋላ ቤንዚሉን በመንካትሽ ጥፋተኛው ያንቺ ነው ወይስ እንዳትነካለሽ አካል ነው ጥፋቱ? የኔ ነው። ላይክ አምላክ ወስኗል። ሰንጻር እንደወሰነ ደግሞ በዚህ መልኩ ነው አምላክ ሁሉ ያሳወቀው ነው የሚባለው ነገር ሁሉ ካሳወቀ በኋላ ያንን ነገር በመውቀቱ አምላክ ይጽፈዋል። ያንን ነገር ጻፈ ማለት በላይ ተጽዕኖ ያሳደረበት አይደለም። አስተማሪው ተማሪው እንዲወድቅ ሁሉ ተጽዕኖ እንደማያሳድር ሁሉ አምላክ አስተማሪው ያን ያህል ለተማሪው የሚያስብ ከሆነ አምላክ ደግሞ የተማሪው በላይ ያስባል ብለን እናምናለን። ጥያቄሽ መልስ ታገኝ ተስፋ አደርጋለሁ። ተመሳሳይ ጥያቄ ተጠይቀሽ ሶሪ አሁን አላህ ሻሃዳ በአላህ እጅ ነው ሲባል አላህ የሚሰልመውንና ክርስቲያን የሚሆነውን ያቃል ወይስ ደግሞ ያ ሰው እንዲሰልም ወይም እንዳይሰልም ውሳኔ ይሰጣል ነው? የኖሌጅ what is the difference between knowledge እና decision የሚለው? በጣም ጥሩ አምላክ ምን አለ ለመሰለሽ والذين جاهدوا فينا እነዚያ አንድ ሰው የሆነ ነገር ለማግኘት ዝም ብሎ ከመሬት ተነስቶ ሰዋቂ ሊሆን ብሎ ያውቃል? ኦኬ እኔ ፒኤችዲ መሆን አለብኝ ብሎ ያለ ጥራት ያውቃል? እኔ ፒኤችዲ መሆን እፈልጋለሁ ያውቃል? ዶክተር ለምንስ ይጀምራል፣ ይታገላል፣ አንደኛ ክፍል ይገባል፣ ሁለተኛ ክፍል ይገባል፣ 10ኛ 12ኛ ክፍል ከደረሰ በኋላ ቢገባም ላይገባ ይችላል እኮ ግን ያደርጋል፣ ይታገላል። እነዚህ የሚታገሉ ሰዎችን እንመራቸዋለን ይላል። እነዚህ የሚታገሉትን ሰዎች እንመራቸዋለን። ዶክትሪን ለማግኘት የሚታገሉ ሰዎች ወደዛ በቁጥሩ የሆነ ኤክስፕላኔሽን ጥሩ የሆነ ዶክተሮች በትምህርት ቤት እንዲማር ይደረጋል። ከመሬት ተነስቶ ያለን ሰዎች ትግል ያስፈልጋል። በትግል መሰረት አምላክ ተርሶ አምላክ ይሰጣል። ወልኢነ ጃሃዱ ፊና እነዛ የታገሉ ነገር ጥሩን ክፉ ከተናቸው ወጠሩ ጥሩ ለመዘንበል ሰዎች ማለት ነው። ወደ ጥሩ ለመዘንበል እና ደግሞ ነገር ጥሩነት አይደለም እኮ ይሄ መጥፎ ነው ይሄ ጥሩ ነው ከተነገረሽ ወደ ጥሩ ለማዘንበል የምታደርጊው ጥረት ካለ አምላክ ይረዳሽ እንድትያደር። ለዚህ ነው ኢያለም ኢላሁ ፊ ቁሉቢ
አላህ በልብ ያለው መቼም ነገር የሚታሰበው ጥሩ ነገር የሚታሰበው በልብ ነው። አምላክ በልባችሁ ያለውን ጥሩ ነገር አስቦ ለእናንተ ኸይር ነገር ይሰጣል። ነገር ፈልገለሽ የማታውቁት ከሆነ ከወሬ በዘለል ምንም ጥቅም የለውም። ወሬ በዘለል ምንም ጥቅም የለውም። ስለዚህ አንድን ነገር ጦጦ አይ እኔ ምን ጊዜ ማንቺ መጥፎን ነገር መግደል፣ መዘመት፣ መስረቅ፣ ሰው ማንገላታት የሚባለው ስሜት እያለሽ ምንም አይነት ነገር ወደ ጥሩ ነገር የማትዘነኝ ከሆነ አንቺ አምላክ መጥቶ እንዲህ አይነት ነገሮች አምላክ ይችላል ማለት እንስማማለን። ኢስ ፌር ወርዳት ማለት እንደዛ የታገሉት ሰዎች ጥሩ ለማግኘት የሚጥሩስ ጥሩ የሚያስብ በልቡ የሚያስብ እንራዋለን ወደዛ መንገድ። ለዚህም ነው አንቺ ዘመዶች ፈቃደኛ ናቸው። ለምሳሌ ስለፈለግሽ አይሆንም አንድ ነገር ይላል። ስለፈለግሽ አይሆንም ብለን እናምናለን እኛ። ስለተመኘሽም አይደለም የተመኘሽው ነገር ልታምኚበት ይገባል ብለን እናምናለን። أما طول فيسخر رجيم من يتخيرا أسرع ይላል። የሆነ ጊዜ የሆነ ነገር አደርጋለሁ አሁን ጊዜ ፈታ ልበልበት ብሎ ነው ከዚህ ተነስተሽ ጥራት ነገር ለማወቅ መጣ ጃቢር ቤት ለመጠየቅ ታውቂያለሽ? ስለዚህ ለመጠየቅ ካደረግሽ ግን አንቺ ያደረግሽውን ጥረት እንኳን ሰው አምላክም እንኳን አምላክ ሰው ይረዳሻል። ላንቺ አምላክ ለፈጠረው ፍጥረት ደግሞ የበለጠ ከኛ በላይ ሐሳቢ ነው ብለን እናምናለን። እሺ ታላቁ ደቂቃ ስለሆነ የቀረ ፈጠን አድርገው የተወሰነ ጨምረን እንላለን። እሺ አንድ ደቂቃ ብቻ። ያው ለዚህ ትልቁ ምሳሌ ሆነ የሚችለው የነቢያችን ሰለላሁ ዐለይሂ ወሰለም አጎት ናቸው። የነቢያችን ሰለላሁ ዐለይሂ ወሰለም አጎት ነቢያችንም በጣም ይወዷቸዋል። ብዙ ተንከባክበው ተጠብቀው ማሳድጓቸዋል። ነገር ግን እምነቱን በልባቸው አይፈልጉትም ነበር። ከባድ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም እንዲሰልሙ በጣም ይፈልጉ ነበር። አላህ ደግሞ ባቸው በሚሞቱ ሰዓት ለሃይለላህ በል እያሉት ሰው ይባባቸው፣ ግን ከአላህ አምላኬ ለማልፈለግም በአያቶች መንገድ ላይ የሚያወጣው ሞተ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ምን አላቸው? የመረጥከውና የከው መምራት አትችልም፣ ግን አላህ የፈለገውን ይመራል አላቸው። ይህ የሚያሳየው አላህን ሱብሃነሁ ወተዓላ ፍትሃዊነት ነው የሚያሳየው። ምክንያቱም ነቢያችን ስለወደዱት አሁን ሂዳያ ወይም ደግሞ መመራት የሚባለው በነቢያችን እጅ ቢሆን ኖሮ ለአጎታቸው ይሰጡት ነበር፣ ለማይገባው ሰው ማለት ነው፣ ለማያስፈልገው ለማይገባው ሰው። ምክንያቱም አይፈልገውም በልቡ ስለሚወዳቸው ብቻ ይንከባከባቸው ስለነበረ። ግን ያ ሂዳያ ወይም መመራት የሚባለው አላህ እጅ ስለሆነ አላህ ደግሞ ያንን ነገር እና የሚያስፈልጋቸው ሰው ብቻ ነው እንጂ ማንም የሆነ ስለተወደደ ወይ እኔ የሆነ አካሌን ሰሞ ወይም ለቅርብ ዘምሰጠው ነው ለመመኘኝ ብቻ ነው ችለው የሚሰጠው። ግን አላህ የልቡን አይቶ ነው እውነቱ ከተገለጠለት በኋላ የመቀበልና ያለመፍላጎቱን አይቶ ይሰጠዋል ማለት ነውና ይህ ፍትሃዊነቱን ነው የሚያሳይ የሂዳያ መስጠት ጉዳይ ማለት ነው። እሺ ታላቁ አብርሃም ኡስታዝ ጀዛከላህ ኮኪ ስንገልጽ እስከሆነ የተወራውን ነገር በቃ ላሉ ይጨመርልኝ እሱ ማለት ነው። እንዳሉሽ ለመማር ፈልገሽ ስትመጪ እንኳን አምላክ እኛም ያለንን እንልሻለን። መጥፎ ልትሆኚ ከመጣሽ ሆነሽ ተዳዳሽ ከመጣሽ ደግሞ መጥፎ ነው። ምንድነው ካልኩሌሽኑ ይጨመርለታል በሚለው ነው እንጂ እንዲህ የሱ ራሱ ከፋሉ ምናምን ነገር ሳይሆን ብሽ ከፍላጎት አንፃር የምፈልጊው ነገር አለ፣ ከዛ ከምፈልጊው ነገር አንፃር ይጨመርልሻል ማለት ነው። ሌላው ደግሞ ስለ ቅድመ ውሳኔ የተነሳ ሐሳብ አለ፣ የተብራራ ነገር አለ። ግን ያው በደንብ እንድትዩ ስለፈለኩኝ ቀለል ያለ ኤግዛምፕል ሰጥቻለሁ። አምላካችን አለ ስለ ሁሉም ነገር ጽፎታል። አሁን ስለ አንቺ ጽፎታል። ገና ዓለም ከመፈጠሩ አንቺ ራሱ ከመፈጠርሽ ከመታሰብሽ በፊት ስለ አንዱ ነገር ጽፎታል። ግን አንቺ ደግሞ እሱን ነው የምትሆነው። ከዛ አምላካችን አዛ ነገር ላይ ያንቺን ሲጽፍ ስንት አይነት ነገር ነው? ሁለት አይነት ነገር ይጻፋል። አንዴ እሱ ስለሚያደርግ
እሱ ስለሚያደርገው የጻፈውን ነገር አለ። ሁለተኛ ደግሞ አንቺ ስለምታደርጊው አዋቂ ስለሆነ እሱን ጽፎታል ማለት ነው። እሱ ስላደረገው በአንቺ ላይ የጻፈው ነገር አሁን አንቺ ሴት መሆንሽ ነው፣ ኢትዮጵያ መወለድሽ ሊሆን ይችላል፣ ቀይ ከሆንሽ ቀይ መሆንሽ ሊሆን ይችላል። በእነዚህ ነገሮች አላህ በአንቺ ላይ የጻፋቸው ነገሮች ናቸው። እሱ በጻፈልሽ ነገሮች በአንዱም ነገር አይጠይቅሽም። ለምሳሌ ሴት በመሆን አይጠይቅሽ፣ ሴት ሁኚ ብሎ የጻፈብሽ እሱ ነው። ሴት እንድትሆኚ ቀይ ከሆንሽ ምናምን ነገር እነዚህ ነገሮች እሱ ነው የጻፈብሽ። እሱ ደግሞ ጽፎ አንቺ ላይ በሆኑ ነገር አላህ አይጠይቅሽ። እሱ የሚጠይቅሽ ደግሞ ምንድነው አንቺ ስለምታደርጊው የጻፋቸው ነገሮች አሉ። አሁን ለምሳሌ የምትሳደቢ ከሆነ ሰው ማትሳደቢ ከሆነ መጥፎ ነገር የማታረጊ ከሆነ ከነሱ ጋር በሱ ነገሮች ትታሳሰቢያለሽ ማለት ነውና ይሄ ነው በቃ ስለ ቅድመ ውሳኔ በእስልምና ይሄ ነው። እና እኔ በጣም የገረመኝ ማለት በቃ አፍን ያዘጋኝ ትምህርት ነው። አይ ቲንክ ግልጽ ነው። ይሄ ነው አምላካችን ነው ነገር ለሚያደርገው። ሁለተኛ አንቺ ስለምታረጊው እሱ አንቺ ታድርግ ብሎ ወይ ይሁን ብሎ በጻፈው ነገር በአንደኛው በመሻት ተጠየቂም ኢትዮጵያ ውስጥ መወለሽ አይጠይቅሽም ጻፈው ማለት ነው። ግን አንቺ ስለምታደርጊው በጻፈው ነገር ላይ ማለት ነው። እና አይ ቲንክ ክሊር ነው በጣም አመሰግናለሁ። ግልጽ ነው። ቴንክ ዩ። ተስማማን? ያ በቃ ምን እናደርጋለን? ኩኪዬ አምላክ ምንድነው ማን ነው የሚለውን ነገር ያው እኔ ነግንሽ ነገሮች አሉ እኔ አምላክ ነገሮች ሊያምኑ ብለሽ አብላዩ። እሺ በደም አብላዩና ደግሞ ኢንሻአላህ ወይ ከነጎዴ አንዱን ቀን ጻፊልኝ ዛሬ እመጣለሁ ምናምን ብለሽ በውስጥ ጻፊልኝ። ከዛ እንደዚህ ፕሮግራም ይዘን ደግሞ እንማማራለን። እሺ አሁን ኦልሬዲ 3 ደቂቃ ኡስታዙ ሄቤፍቷል። እሳቸው ጋር ነው ሁላችንም እዛ ትምህርት አለ። ለዛሬ በቃናል። ኡስታዝ የሚጨምሩት ነገር ካለ ይጨምሩና እንውጣ። ኡስታዝ በጣም እናመሰግናለን። ጀዛኩሙላሁ ኸይረን። አንድ አቡ ማሁያ እኔ ለቀደማ ኸይረን በጣም ነው አሪፍ ነገር ነበር፣ አሪፍ ጊዜ ነበር። ሁላችንም ተምረንበታል። ሰላም ደሩ። እኔ ልውጣ። እሺ ሰላም ደሩ። ልውጣ ለማለት መቅደም የሚሉት አንተን የሆነ የሚያስቀ ሰላም አለይኩም ታላ አይመስል በርቢ። እሺ እናመሰግናለን ሁላችሁ ስላደመጣችሁ። ቤስት ከባባር ሰዎች ነበሩ። የንቃተ ህሊና አለው ሰው ደስ ይለኛል። እኔና የንቃተ ህሊና ጥያቄም ደስ ይላል። በነገራችን ላይ በዚህ ዙሪያ ላይ እጅግ በጣም ብዙ መጽሐፍቶች ተጽፈዋልና ደስ ብለን ከምናብራራው ነገራቶች ውስጥ አንደኛው ይሄ ነው። ይሄስ ነው ያለው ነገር ሰዎች በጣም ግልጽ ነው። በጣም ግልጽ የሆነ ነገር ያው እኔ አንድ ምሳሌ አለኝ ከተፈቀደልኝና ሁሉ ነገር ተጽፏል። ዝም ብለን ለናኖር የሚሉ ሰዎች አጋጥሞ እናረጋለን። ለምን እንደው እናረጋለን? ለምን እንደዚህ አይነት ነገር እና ስለዚህ አላህ ከረዘቀኝ አላህ ለኔ የተጻፈው ነገር ከሆነ ኢስ ኖርማል ነው ምናምን ብሎ የሚያምን ሰው አለና አላህ ከጻፈልህ ወልዳለህ ብሎ ከጻፈልህ ወልዳለሁ። ስለዚህ አንተ ቤትህን ታፈለ ብቻህን ኑር። እስቲ ሳታገባ ያን ነገር ለማድረግ ሰበብ ትፈልጋለህ። ከተጻፈብኝ አልሞትም ብለህ አስፋልት ላይ ሄድስ። አዎ እንትን ነው ኡስታዝ ምንድነው? አዎ የሰው ሜንታሊቲ ላይ ምን አይነት ነገር አለ? ሜንታሊቲ ያላቸው ሰዎች መሆን በሚችል ነገር ላይ የማይሆነው እንትን ነው የሚታያቸው። ፖዚቲቭ የሆነ ሜንታሊቲ ያላቸው ሰዎች ደግሞ በማይሆን ነገር ላይ ፖሲቢሊቲ ነው የሚሆን ነገር ማለት ነው። ነገር አንፃር እንደዚህ ነው ሜንታሊቲ ያላቸው አሉ። አንድ ደቂቃ ቀርቶናል። በቃ ዘግተን እንውጣው። ሐሳቡን አላስጨረስንም። ባጭሩ የተጻፈው ነገር የምትፈጽሙት ምድር ላይ ያለውንም የመጨረሻውንም የዚህ የሚወጣ አጠቃላይ ሁሉ ነገር ጽፏል። መንፈሳዊ ነገር ግን ጽፋ አይደለም። ዓለማዊ ነገር ተጽፏል። ስለዚህ ዓለማዊ ነገር አምናችሁ መንፈሳዊ ነገር መካድ አይመጣም። አዳይ ቢሰማምን ነው ብዙዎች እንደዚህ ጥያቄስ። ቴንክ ዩ ለማንኛውም ሰላም አለይኩም። ዛከላይ እሺ እንዴት ነበረ ጊዜሽ? አሪፍ ጥሩ ነገር ሰጠንሽ? ያ ጥሩ ነው። አመሰግናለሁ። እኛም በጣም እናመሰግናለን። ጠንክሺ። እኛም ዱዓ እናደርግልሻለን። አላህ ያበርታሽ። አላህ ብዙ ጠሩንች ብዙ ቦታ ተስጫቸው እናቂያቸው። ያው እኛም ያለፍንበት ስለሆነ እንደዛ እናድርግ።
ሰላም አለይኩም ወራህመቱላሂ ወበረካቱ። ያጂ እንዲሁ እንዳለን ተያይዘን ኡስታዝ ገባ አምሽን ይቀር ኧረ ይሄማ ይደርሳል እንዴ? አንድ ሰዎች እንዳንገሩኝ ሜሴንጀር መጥተው ነበር እና አዲስ አካውንት አያውቁም እና አብዛኞቻችሁን ካላችሁ እኔ አንፎ አድርጌያችሁ ሆነ ይሄ አካውንት ነው ሌላ አካውንት ነው በዛኛው ነው ጓደኛዬ ነው አንፎ አድርጌያችኋል። ማን ነው ተማን ማን ነው ታላቅም ግን ሰው ወጥቷል። አብዱና ታላቁ ናቸው። ለምን ወጡ? እሺ ዘራይ መሰለኝ እንጂ ዘርናው ናቸው ነበር እንጂ ዘርን ገስት ላይ አይቸው ነበር እንትን ላይ አይቸው ነበር ሪኩዌስት ላይ አይቸው ነበር እንጀራ ካለ አስገቡት። ፕሮግራሙን የሚመራው ኢንሻአላህ ወንድም አብዱሪም ነው። ኢንሻአላህ የዛሬው መራዶር የሚመራው አብዱል ከሪም ነው። ረዳት መሪ ኡስታዝ አቡበከር ነው። ይቀጥላል። እንፈስተም ፓስተራችን ፓስተር ዛሃራች ሌሎችም አሉ ራሱ ማለት ዲያቆናት አሉ እነ ፈቲን ናሲያ ኢንሻአላህ በባርገን ነው የምናስተናግደው። ነብራን ጥራቸው ኮፒ ሊንክ አድርጉ ያ ጀማ